ነገር ለውጥ ምንድነው? አንድ ጋንዲ ያለው ነገር አለ። be the change you wish to see in the world ሆኖ ተቀይሮ ማየት የምትፈልጉትን ነገር ራሳችሁ ሆኖ መጀመሪያ ራሳችሁ ሊደርሺፕ ኤግዛምፕል ማለት ራሳችሁ ሆናችሁ ያሳዩ። እኛ መጀመሪያ እንደዛ ነው። ይህ አካዳሚ ራሱን ቀይሮ የራሱ አመራር በቂ አመራር አፍርቶ ጠንካራ አመራር አፍርቶ ነው ወይ ሌላ ቦታ አመራር ፈጥራለሁ የሚለው ፋንዳሜንታል እንትን ነው ማለት ነው። የማይቀየረው ነገር ለውጥ ብቻ ነው አይደል የሚባለው? ለውጥ ሁሉ ጊዜ ሬዚስት አድርጉት፣ ፈልጉት አትፈልጉት ለውጥ ይመጣል። እንብየው ያላችሁ ራሱ ለውጥ ይመጣል። ግን ለውጥን የምንቀበልበት የምናይበት መንገድ ፐርሰፕሽናችን አወር ፐርስፔክቲቭ እና ማኔጅ የምናደርግበት መንገድ ግን ወይ ዲክላይን ሊያመጣ ይችላል፣ ወይ ስታግኔሽን ያመጣል፣ ፋንዳሜንታል ትራንስፎርሜሽን ሊያመጣ ይችላል። ለውጥ የሰውን ልጅ ህልውና ይወስናል። እውነት የሚባለውን ነገር ያቋቁማል። ዓለምን፣ ዩኒቨርስን፣ ሁኔታቸውን ይወስናል እና የህልውና የተቀየረ ህልውናው ይቀጥላል፣ ያልተቀየረ የህልውና ጥያቄ ይነሳበታል ማለት ቼንጅ ኤግዚስቴንሻል ኮንሲኩዌንስ አለ። ለውጥ የመኖርና ያለመኖር ውጤት ያስከትላል ማለት ነው። በዛ ላይ ለውጥ ፍልስፍናን፣ ሳይንስን፣ የሰውን ልጅ ልምድ ይመለከታል። ፕሮፋውንድ ነው፣ ጥልቅ ነው። ለውጥ አያረጋጋም፣ አንሴትሊንግ ነው። ግን እንዲመቻቸው አያደርግም። ነገሩ የሚናጥ መርከብ በሉት ውሃ እንትን መልህቅ ውሃው አንስቴብል ሆኖ ይሄ ገልፍ ኦፍ ሜክሲኮን በለው ዘሞስት አንዱ በጣም የሚረብሽ ወተር ቦዲ ገልፍ ኦፍ ሜክሲኮ ነው አይደል? በጣም ብዙ ነገር ያደረገ ይሄ በየአመቱ ሃሪኬን ይመጣል ምናምን። ይሄ ዳይኖሰሮች የጠፉበት አካባቢ የዛ ላይ 400 ሚሊዮን ዓመት ሜትሮይድ መጥቶ እንትን ሲያረው የተፈጠረ ወተር ቦዲ ነው እና ከዛ የተነሳው በኋላ ዓለምን ሸፍኗት ስለነበረ ቅጠሎች ምናምን ሞተው ነው የሚበሉት፣ ሲያጡ ሞቱ። በሜትሮይድ ተመቷል ምናምን የሚባል በጣም አንስቴብል ወተር ቦዲ ነው። እንደዛም አንሴትሊንግ ነው። በቃ ግን አንሴትሊንግ መሆኑ ልክ ማዕበልን እንዳስተያየታችሁ ነው ይባላል። ማዕበሉን እንዳደጋ ከቆጠራችሁት ከታች ከደፈቃችሁ የሚገላችሁ ምናምን የሚያዳፋችሁ እንትን ነው። እንደ እድል ቆጥራችሁት እንደምንም ብላችሁ ኦን ቶፕ ኦፍ ማዕበል ላይ ከሆናችሁ ግን ወደምትፈልጉበት ቦታ በቀላሉ የሚያደርሳችሁ ራሱ እየገፋ የሚያደርሳችሁ ነገር ነው ማዕበል ይላሉ። ቻሌንጅ የምታዩበት መንገድ ነው። እድገት ለውጥም ኢኖቬሽን ሊያመጣ ይችላል፣ ዲስራፕሽን ያመጣል፣ ግሮዝን ያመጣል፣ ዲክላይንም ስታግኔሽንም ሊያመጣ ይችላል። የተቀበልንበት መንገድ ነው ዋናው ለውጥ የምናስተናግድበት መንገድ ነው። አስገራሚ ዴታዎች አሉ። አንድ ሜኬንሲ የሚባል ካምፓኒ ማኬንሲ ኤንድ ካምፓኒ የሚባል ያጠናው ጥናት አለ። 70% ለውጥ ካምፓኒዎች ላይ ምናምን ላይ የሚታቀዱ የለውጥ ፕሮግራሞች 70% ይወድቃሉ ለውጦቹ። እና ይሄ የሚሆነው በሰራተኞች ሬዚስታንስ፣ በአመራር ጉድለትና በኢፌክቲቭ ኮሚኒኬሽን ጉድለት ነው ይላል። በሌላ በኩል ኒውራል ሳይንስ እንትን አለ። ለምሳሌ እባብ መርዝ የሚረጭባችሁ ለምን እንደሆነ ታውቃላችኋል? ጃው ላይ እዚህ አካባቢ መርዝ አለ። የሆነ አታክ ትሬት የሆነ የመጣ ሲለው እዚህ አካባቢ የሚነካካ ነገር አለ። አደጋ እየመጣበት መስሎ ሲታየው እንደዚህ ከፍቶ ጥቅ እያለ አይደለም፣ የሆነ ባዮሎጂካል ነገር ነው። ተነካክቶ እንደ ሪስፖንስ ይወጣበታል። የሂውማን ብሬንም ኒውራል ሳይንስ ነው የሚለው። ለውጥ ሲሰማ እናንተ አሁን ለምሳሌ ውሻ የሚፈራ ሰው አይደል? ውሻ ልክ ስታይ የሚሮጥ ሰው አለ ወይ? ደግሞ አሁን ፈረንጅ ቤት ብትሄዱ አበሻ ልክ ሲያይ ውሻ ደንግጦ ምናምን ይመታል። ውሻ ከመጣ ግን የፈረንጆቹ በጣም እንትን ነው ሳታውቁት ነው። የሆነ በተለይ ውሻ ከተነከሳችሁ ስታዩ ፎቢያ ያለባችሁ ትሮጣላችሁ፣ ወይ ደግሞ ኦቨር ሪአክት ታረጉና ምንም ትንሽ ውሻ በካልቾ በጫማ ጥፊ መታችሁ ባለቤቱን ታስቀይማላችሁ። ይሄ ትሬት እየመጣ ስለመሰላችሁ ፎቢያ ስላለባችሁ ከዚህ ቀደም ፕሪከርድ አታክ ስላለ your body reacts ኒውራልም አእምሯችሁ የሆነ መልእክት ይልካል። ኦር በሌላ እንትን ልበላችሁ ማስቲካ ስታኝኩ እንትናችሁ ጨጓራችሁ የሚመስለው ምግብ ሊመጣ ነው ተዘጋጅ ያለ ይመስለዋል። እና ስታኝኩ ምግብ ይመጣል ብሎ አሲድ ይልካል ወደ ጨጓራችሁ እና ማስቲካው ግን ማስቲካ ነው አልበለ። ከዛ ጨጓራ ችግር አንዳንድ ጊዜም ስኳር
ችግር ወደ ስኳር ችግር ሊያድግ ይችላል ያሉ በጣም ኮንቲኒየስሊ ማስቲካ ማኘክ ማለት ቢኮዝ እንደ ስታኝኩ እየመጣሁ ነው ይላል መልእክት ይልካል። ምግብ ስትበሉ አኝካችሁ ነው አይደል እንደገባ አይደለም እንትን ዳይጀስቲቭ ኢንዛይሙ የሚለቀው እንደገባ አይደል ሳይገባ ነው የሚለቀው ይዘጋጃል። ሶ ሮንግ ሲግናል ይልካል ማለት እና ለውጥ የሚባለው ነገር ሲሰማ ብሬናችን እንደ ትሬት ልክ ሊነክሰው የመጣ ውሻ ፊት ለፊት የቆመ ነው የሚመስለው። ወይ ትሮጣላችሁ ወይ ዝም ብላችሁ ያልተመጣጠነ ኃይል ልክ ውሻ ስታዩ የሆነ ሰውነታችሁ እንደሚቆጣው ቼንጅ የሚባለው ነገር ሲባል አእምሯችሁ ኒውራል እንትኑ የሚረጨው ነገር ልክ አደጋ ላይ እንደሆናችሁ ፊዚካል ዳንጀር ላይ እንደሆናችሁ ነው። ሶ በዛ ምክንያት የሰው ልጅ ለውጥ የሚባል ነገር ሲመጣ ሬዚስት የሚያደርገው የሚፈራው ምናምን በዛ ምክንያት ነው። ባዮሎጂካል ሪዝን አለ ማለት ኒውራል ሪዝን አለ። ዝም ብሎ ዝም ብሎ እንትና there is a biological reason for that። በ2030 ላይ ከሚኖሩ ስራዎች መካከል 2030 አዳዲስ ስራዎች ይፈጠራሉ። ገና 85% ስራዎቹ አልተፈጠሩም። ያን የሚኖሩ ስራዎች አሁን ገና አልተጀመሩም። ስፔስ ማይኒንግ ስፔስ ምናምን ብዙ ነገር ሶ 2030 ላይ አሁን የምናውቀው ስራ ከምናውቀው ስራ ውስጥ 15% ብቻ ነው የሚቀጥለው ሌላ ስራ ነው። ሶ ብዙዎቹ የተማርነው ትምህርት ኢሪሌቫንት ነው። 85% ስራ ገና አልተፈጠረም ማለት ኢሪሌቫንት ነው የተማርነው ትምህርት ማለት። ሶ ይሄ ቼንጅ ነው፣ አስፈሪ ቼንጅ ነው። ሶ እዚህ ካለነው ውስጥ 85%ዎቻችን አዲስ ትምህርት መማር አለብን ኢሪሌቫንት እንደሆነ ማለት ካልሆነ ሶሻል ሴኩሪቲ ነው የምንቀበለው። ሶ አዲስ ነገር መማር ኮንቲኒየስ ለርኒንግ ሆነ ያስፈልገናል ማለት ይሄ ያስፈራል። አንዳንዶቻችሁ ኦልሬዲ ሺቨር ማድረግ ጀምራችኋል። ምን ብማር ይሻላል ማለት ጀምራችኋል ኦልሬዲ እና በጣም ሲሪየስ እንትን ነው ፋንዳሜንታል። የሰው ልጅ እንደዚህ አይነት የሆነ ዘመን ላይ ያለ ስራ 85% ስራ ፈርሶ ሌላ አዲስ ስራ የተቋቋመበት ጊዜ የለም እንደዚህ። ሶ the most transformative work እንትን ነው ወርክ ኢቲክስ ወርክ የሚባለው ስራ the nature of job ወርክ ምናምን የሚባለው በመሰረቱ የሚቀየርበት ነው ማለት። እንግዲህ ኮዳክ የሚባለው ካምፓኒ 1975 ላይ የመጀመሪያው ዲጂታል ካሜራ ሰራ። ግን ዲጂታል ካሜራ እያሻሻለ ወደ ፋብሪካ ገብቶ በስፋት እንዳያመርተው የፊየሱ ዲጂታል ያልሆነው ካሜራ የፊልም እንትንን ይገልብኛል ብሎ ስላለ አስቀመጠው። ከዛ ሌሎቹ ኮዳክ እንግዲህ በጣም ምርጥ ፎቶ ነው። ሶ ኮዳክ ካምፓኒ 2012 ላይ ከሰረ። የዓለም አንደኛ የፎቶ ካሜራ አምራች ካምፓኒ ቼንጅን ለውጥን አልቀበልም ብሎ በማለቱ ትርፍ አጣ ምናምን አይደለም ጠፋ። 2012 ላይ ከሰረ። የጃፓን ካምፓኒ ነው። በጣም እንትን ብሎክባስተር የሚባለው የፊልም የሚያከራይ ካምፓኒ በጣም ታዋቂ ካምፓኒ ነው። ግን ፊዚካሊ ነው የሚያከራየው። በየቦታው የፊልም ማከራያ ለንደን፣ ኒውዮርክ እየከፈተ ሰው ሄዶ ፊዚካሊ ነው የሚከራየው። ከዛ ኔትፍሊክሶች ኦንላይን ሀሳብ አመጡና ጠየቁት። ኔትፍሊክሶች ግዛን አሉት ብሎክባስተርን። ትልቁ ነበር። አይ ብሎክባስተር የፊውቸር ኦፍ ፊልም የኔ መንገድ ነው፣ ይሄ በየቦታው ፊዚካሊ ብራንች እየከፈቱ ደባቅ ማከራየት ነው እንጂ ይሄ ኦንላይን አይሰራም ብሎ ነው አላቸው። ግዛን ያሉት እኮ በ50 ሚሊዮን ብር ነው። ከዛ በኋላ 2010 ነው 2001 ነው 2000 ብሎክባስተር ከስሮ ከገበያ ወጣ። ኔትፍሊክስ አሁን የስንት ቢሊዮን ዶላር ስንትና ስንት ቢሊዮን ዶላር ካምፓኒ ነው። ብሎክባስተር ቢገዛው ኑሮ ኔትፍሊክስ አሁን በ50 ሚሊዮን ዶላር ቢሊዮንስ ኦፍ ዶላር ያገኝ ነበር ነው አለ። ትርፍ ቀረበት ብቻ አይደለም ከገበያ ወጣ ከስሮ። የቢዝነስ ሞዴሉ እንትን ስለሆነ ማለት የሰው ልጅ ከሚያውቀው እውቀት ውስጥ ግማሹ በሆነ ጊዜ ኢሪሌቫንት ኦብሶሌት ይሆናል። ለምሳሌ ሕክምና ላይ ከ1950 እስካሁን ድረስ ሐኪሞች ከተማሩት እውቀት ውስጥ 50% ኢሪሌቫንት እንዲሆን 1950 እስካሁን ድረስ ወስዷል። ሶ 1950 ላይ የተማረ ሰው እስካሁን ድረስ 50% ናውሌጁ በቂ ኦብሶሌት አይደለም፣ መስራት ይችላል ማለት። አሁን ግን ምን ሆነ? አሁን ዶክተር ሆኖ ተምሮ የሚወጣ ሰው የድሮን ተውት በ7 ዓመት ውስጥ ግማሹ 50% ናውሌጁ ኦብሶሌት ይሆናል።
1950 አንቲናው ስንት ማለት ነው? 60 ምናምን ዓመት 50% ኦብሶሌት ሆነ። አሁን ግን in 7 years 50% of the knowledge ኦብሶሌት ነው። በ14 ዓመት 100% knowledge ኦብሶሌት ነው ማለት ነው። ሐኪም ሆነ መስራት አትችልም unless you are continuous learning ውስጥ ካልገባ። ተረዳችሁ ምላችሁ? በጣም ሲሪየስ ነው። ጎርፍ እየመጣ ነው። ኢኮኖሚክስ የሚባለው ትምህርት የዛሬ 10 ዓመት ምናምን ፒኤችዲ የያዘ ሰው አሁን ዳች እንግዲህ ዳቾች ኔዘርላንዶች ኢኮኖሚክስና ማትማቲክስን በጣም እንትን ያሉ ሰው ኢኮኖሚክስን ማትማቲክስ አድርገውታል ይባላል። the relationship between economics mathematics too much ነው እንዴ። የዛሬ 10 ዓመት ፒኤችዲ የተማረ ሰው ሄዶ አሁን ቢገባ ኮምፕሊትሊ አያውቀውም። ኢኮኖሚክስ ሲግኒፊካንትሊ ኢቮልቭ አድርጓል። ከሰው ልጆች መካከል የሰው ልጆችን ባህሪ ለመቀየር ከሚደረግ ጥረት መካከል 90% ፌል ያደርጋል፣ 10% ብቻ ነው ሳክሰስፉል የሚሆነው። ኢቭን ለውጡ ህይወታችሁን የሚመለከት ቢሆንም ህይወታችሁን የሚያድን ወይም የሚያጠፋ ቢሆንም ኦንሊ 10% ነው የሚቀየረው። 90% ሰዎች አይቀበሉም። የሰው ልጅ ከ35 እስከ 70 ሺህ ውሳኔ በየቀኑ ይወስናል። ከነዚህ ውስጥ ኮንሺየስሊ የሚወስነው 5 እስከ 10% ብቻ ነው። ሌላው አንኮንሺየስሊ ነው የሚወስነው። ቴሌኮሙኒኬሽን 50 ሚሊዮን አገልግሎት 50 ሚሊዮን ሰዎችን ለማዳረስ 75 ዓመት ነው የወሰደበት። ፌስቡክ በስንት ዓመት? በ3 ዓመት 4 ዓመት አዲስ አበባ ደርሷል። 2 ዓመት 3 ዓመት በጣም ፈጣን ነው። ዲፊውዥን ቼንጅ የሚደርስበት ወደ ሌሎች ተደራሽ የሚደረግበት ፈጣን። ኢንዱስትሪያል ሪቮሉሽን አሁን አፍሪካ ውስጥ አልገባም እስካሁን። የፌስቡክ ሪቮሉሽን የኢንፎርሜሽን ሪቮሉሽን ግን ደርሷል። 300 years it's not ኢንዱስትሪያል የሚባል ነገር ኢንዱስትሪያላይዜሽን የሚባል ነገር አልገባም። ዋይል ፌስቡክ ምናምን ኤኒቲንግ ሲሊኮን ቫሊ ሲፈጠር በተወሰኑ ቀናት ውስጥ ኤአይ ቻይና ዲፕሲክ የሚባለውን አወጣቻል። እዚህ እኛ እንጠቀምበታለን ወዲያው አሱና ዜና ላይ እንድሰማ። የዓለም ትልቁ ታክሲ ካምፓኒ ኡበር የሚባለው መኪና የለውም። ምንም መኪና ኦን አያደርግም። የዓለም ትልቁ ሆቴል የሚባለው ኤርቢኤንቢ የሚባለው ምንም ሩም የራሱ ፕሮፐርቲ የለውም። ሆቴል አልሰራም ምናምን። የእናንተን ሩም ክፍት እንታችሁ ጥቅሙም ትልቁ ሆቴል እንታያል። ሰው የተለየ ነው። ካሊፎርኒያ ውስጥ ሳን ፍራንሲስኮ 500 ታክሲዎች አሉ። ሰው አልባ ድሮን እንደሚባለው ማለት ሰው አልባ ካር ለውጥ የሚቀበሉ ካምፓኒዎች ይኸው እንደነ ኡበር ምናምን ሄደዋል። እንደ ኤርቢኤንቢ የሰው ሩም ክፍት ሩምህን እንደ ሆቴል እያንትን እያደረገ ከሆቴል ቀነስ የሚል ሩም እያደረገ ትልቅ የዓለም ትልቁ ሆቴል ነው። ምንም አዲስ ቤት ሳይኖረው ማለት እቺን ሰርቪስ ብቻ በመቻሉ ቢሊየንስ ኦፍ ዶላር ካምፓኒ ሆነ ማለት። ኡበር በጣም ሀብታም ነው። ምንም አዲስ ነገር የእናንተ መኪና ነው። ስራ ይኖራችኋል። 8 ሰዓት ሰራላችሁ። መሀል ላይ ሄዳችሁ ተኙ ነበር። አሁን 3 ሰዓት 4 ሰዓት ሰሩና ብር አግኝታችሁ ስራ ተቀንሳችሁ ሊሆን ይችላል። ሌላ ስራ እስክታገኙ ድረስ ኡበር ሰራላችሁ፣ በቂ ገንዘብ ታገኛላችሁ። ያ መኪና ግን የግላችሁ ነው። መኪናውን ሬጅስተር ያደረጋችሁ ሰርቪስ ነው። ቴክኖሎጂ ኢንተርኔት ነው። ኦንላይን የሆነ ታክሲ ሰርቪስ የሚፈልግ ሰው ለንደን ውስጥ ብላክ ካብ የሚባል አለ። ጥቁር ታክሲ ነው። በጣም የተከበረ ነው። ፊልም ላይ አይታችሁ ሊሆን ይችላል። ለንደን ሄዳችሁ ሰዎች አይታችሁ ሊሆን ይችላል። የብላክ ካብ ሾፌር ለመሆን 4 ዓመት ኮሌጅ ገብታችሁ ትሰለጥናላችሁ። እያንዳንዱን አካባቢ ማኑዋሊ ነው የምታው። ከዛ በቃ ብላክ ካብ ማለት የጄምስ ቦንድ ምናምን ላይ በጣም እንትን የሚል ነው። ኡበር መጣና ምንም አያስፈልግህም። ዛሬ ቀን በ3ኛ ቀንህ ለንደን እንደገባ ከዚህ ከራያ ገጠር ከራያ ገጠር ከጃሪንጋማ ወይ ከሁልጊዜ ለምለም የሚባል ገጠር ተነስተህ ለንደን እንደገባ ኦል ዩኒት ነው። ጉግል ማፕ ብቻ ማወቅ ነው። የት ልውሰድህ ትለዋለህ። እዚህ ይልሃል፣ ታስገባለህ። በቀኝ ታጠፍ በግራ ታጠፍ እያለ መኪናውን ሸኝቶ እዚህ 4 ዓመት ተምረው ነው ይሄን የሚያውቁት። ግን ኦንላይን እንትን 4 ዓመት የተማሩ ሰዎች እንደተመረቁ ይሄ ነገር መጣና ጉድ ሰራቸው። ሰልፍ ነበር ለምን ቶታሊ ገትስ እንጂ ለውጥ ዝም ብሎ ሂደት ብቻ አይደለም። ህልውናን የሚወስን ህልውናን የሚበይን ኃይል ነው። ለውጥ ኢንስኬፐብል አይደለም። ለውጥ አይቀሬ ነው። በውጤቱም ዲስራፕቲቭ ነው። ኤግዚስቴንሻል ነው። ያፈርሳል ኦር ያለማል። ህልውናን፣ ማንነትን፣ ዓላማን እና የስልጣኔ ዕጣ ፈንታን ይበይናል። አይደንቲቲህን ያቋቁማል። ብሎክ ባስተር ምን አይነት አይደንቲቲ ያለው? የፈረሰ አልቀበልም ያለ ካምፓኒ
ኮዳክ ምንድነው? ቼንጅን ሬዚስት ያደረገ ካምፓኒ። ኔትፍሊክስ ምንድነው? ኤርኤንቢ ያለው ምንድነው? ኡበር ምንድነው? ቼንጅን ኢምብረስ ያደረገ ካምፓኒ። this is the identity of the company። ለውጥን የተቀበሉት ቆይተዋል። አዲስ ካምፓኒ ሰክሰስፉል ሆነዋል። ኔትፍሊክስ ምናምን ለውጥን እምቢ ያሉት ፈርሰዋል፣ ጠፍተዋል፣ ባንክራፕሲ አውጀዋል። ህልውናን ይወስናል፣ ዓላማን ይወስናል። ለውጥ ስትቀበል አዲስ ዓላማ ይኖራል። አዲስ ነው። አልቀበልም ስትል ዩር ዓላማ መጀመሪያ ይዘው የነበረው ኦብሶሌት ይሆናል። በዛ ምክንያት ሲቪላይዜሽን ስንት ይላል። ለውጥን የተቀበሉት ዛሬ የሰው ልጅ ሲቪላይዜሽን ሆቴል ሳይኖረው ትልቁ ሆቴል፣ መኪና ሳይኖረው ትልቁ ታክሲ። it's a new form of civilization። ሆቴል እንደሆነ ከፈለክ ሄደ ሆቴል ቆፍረህ መገንባት አለብህ። ታክሲ ካምፓኒ ከሆነ ታክሲ መግዛት አለብህ። መጀመሪያ መኪና መግዛት አለብህ። ዊዛውት ዚስ ነው ግን የሰዎችን መኪና እንትን ብለህ ሰርቪስን ብቻ አገናኝተህ ኢንተርኔት ኦንላይን መሆኗን ፈላጊና ተፈላጊ መኪና ያለው ሰው አለ፣ መኪና የሚፈልግ ሰርቪስ የሚፈልግ ሰው አለ። ሁለቱን አገናኙና ከሀብታሙ ሆቴል ቤት ማረፍ የማይፈልግ አለ፣ ሆቴል ውድ ሆነበት አለ። ሆቴሎች በጣም ብዙ ነው የሚያከራዩት። አንዳንድ ጊዜ ስትሄድ ሆቴል በሙሉ ተይዟል ይባላል። አንዳንድ ቦታ ላይ ግን ትርፍ ሩም ያላቸው ሰዎች አሉ። እነሱን ታገናኝና ብዙ ብር ያገኛል። ሌላ ነገር የለም። በቃ ዲማንድ ኤንድ ሰፕላይ ማገናኘት ነው። ሰርቪስ ምናምን ትናል። ሲቪላይዜሽንም እንደዛ ነው። የሀገሮች ሲቪላይዜሽን ነው ያለ። ለውጥን አልቀበልም ማለት መጥፋት ነው፣ ጥፋትን መጋበዝ ነው። ለውጥን ማስተር ማድረግ ግን ተቀብሎ አቅፎ ይዞ በለውጥ ላይ ማለፍ ግን ለውጡን የራስህ ማድረግ ግን ኢቮሉሽን ነው። to say no to change is to invite extinction. to embrace change, to thrive through it is to evolve። ለውጥን የተቀበላችሁ ለታ ኢቮልቭ ታደርጋላችሁ። ለውጥን አልቀበልም እምቢ ያላችሁ ለታ ደግሞ ህልውናችሁ ያከትማል። ኤክስቲንክሽን ጋር ለውጥ አንዱ የለውጥ ባህሪ ኦር የለውጥ ኮንሲኩዌንስ change is the only constant። ሁሉ ነገር አይቀጥልም ከለውጥ በስተቀር። ለውጥ ልታመልጡት የምትችሉት ነገር አይደለም። it is the inescapable truth። you cannot የትም ያክል ሯጭ ሁኑ፣ የትም ያክል ልባችሁ እስኪፈነዳ ሩጡ፣ የትም ያክል ዩሴን ቦልት ሁኑ፣ ለውጥ ግን ይደርስባችኋል። ከሁላችን በላይ ፈጣን እና ሁሉ ነገር የማይቀየረው ለውጥ የሚባለው ነገር ነው። ለውጥ የሚባለው ዘር always be ለውጥ። አንድ ግሪክ ሄራክሊተስ የሚባል ሰውዬ የግሪክ ፊሎሶፈር ነው። ምን ብለዋል? ወንዝ ሲሄድ you cannot step into the same river twice ይላል። ወንዝ አላፊ ነው። አንዴ ስትሻገሩ የተሻገራችሁት ውሃ ቆሞ አይጠብቃችሁም፣ ይሄዳል። ኋላ ላይ ስትሻገሩ ሌላ ውሃ ነው የሚያጋጥማችሁ። it's another river። ለውጥም እንደዛ ነው። ኮንስታንት ነው፣ inescapable ነው። ለውጥ መሰረታዊ ነገር ነው ለዚህ ዩኒቨርስ። ከዋክብቶች ይወለዳሉ፣ ይሞታሉ። ማህበረሰቦች ይነሳሉ፣ ይወድቃሉ። ሰውነታችን ያለው ሴል ይሞታል፣ ሪጀነሬት ያደርጋል ኦቨር ታይም። ሁሉም ነገር ይቀያል። ዩኒቨርስ በሙሉ ከዋክብቱም ማህበረሰብም ሰውነታችን ላይ ያለው ሴል ሳይቀር ዳይ ያደርጋል፣ ሪጀነሬት ያደርጋል። ለውጥ እምቢ ማለት በራስ ላይ እንደመፍረድ ነው። የሞት ፍርድ ነው፣ ሱሳይዳል ነው። ለውጥን መቃወም ማለት ራሱ ሪያሊቲ የሚባለው እውነታን የሚባለውን ነገር ሬዚስት ማድረግ ነው። ቢኮዝ ቼንጅ ኢዝ ዘ ኦንሊ ኮንስታንት ትሩዝ። ቀጣይነት እውነት ያለው ለውጥ ህልውናን ይበይናል፣ ህልውናን ያቋቁማል። ዳርዊን እንደሚለው ለረጅም ጊዜ የሚቆዩ ስፒሺስ ጠንካራ ስለሆኑ አይደለም፣ ዘ ስትሮንገስት ስለሆኑ አይደለም። they are just the most adaptable ones። ተርትል ኤሊ በእድሜ ዳይናሶርን ትበልጣለች። ታውቃላችሁ አይደል? ተርትል ዳይናሶር ሲሞት ነበረች፣ ከዳይናሶር ትበልጣለች። ሰርቫይቭ እስካሁን ድረስ ያልጠፋች እንትን ነች። ተርትል መሬት መንቀጥቀጥ ሲኖር፣ ለምሳሌ እንትን ሲኖር ምንድነው እሳተ ገሞራ ምናምን ሲኖር
ምናምን ሲ ነው የሚኖሩት አይደል? እዛ አጠገብ ያለ ተራራ ምናምን ሊፈነዳ ምናምን ጋር ኢን ፊው ዴይስ አስቀድሞ ያውቁና ከነበሩበት ውቅያኖስ ወይ ደግሞ እንትን ባህር ይወጣሉ፣ ሌላ ቦታ ይሄዳሉ። በግሩፕ ነው ማይግሬት የሚያደርጉት ተርትሎቹ። the reason why they pre-existed ዳይናሶር የለም። አሁን የሆነ ከተሞች አሉ እዚህ አውሮፓ ውስጥ በጣም በዚህ በእንትን የተጠቁ ነበሩ በቮልካኖ እና የሰው ልጅ ይሄ ቮልካኖ ኢራፕት ያደርጋል አያደርግም እያተከራከረ ተርትሎች ቀድመው አውቀው ያን ውቅያኖስ ያን ሲ ለቀውት ይሄዳሉ። ከኛ በላይ ኔቸርን ያውቃሉ። ሰዎች ሳይንቲፊክ ዲተርሚኒዝም የሚባል ነገር አለ። ሁሉ ነገር ሳይንስ ይገልጸዋል። ውሸት ነው። ሳይንስ ዳዝ ናት ኤክስፕሌን 100% ኤቭሪቲንግ። ተርትሎች ለምን እንደዛም እንደሚያደርጉ ምንም በቂ ኤክስፕላኔሽን የለም። ግን ተርትስ ሰርቫይቭድ ዳይናሰር አሁንም እኛ ጋር እየኖሩ ነው። ከኛ በላይ ተፈጥሮ ብዙ ጊዜ የኛ ሜትሮሎጂ ለትንበያ የምንጠቀምባቸው ነገሮች በላይ ውጤታማ ናቸው። ተፈጥሮ አደጋን ስትስብ እና ቀድሞ ይሸሻሉ። የዳይናሰሮች መጥፋት፣ የኤምፓየሮች መፍረስ፣ የብዙ ኮርፖሬሽኖች መጥፋት የሚያሳያችሁ ለውጥን የተቀበለ ይቆያል። ለውጥ ላይ አሻፈረኝ ያለ አልቀበልም ያለ ደግሞ ይጠፋል። ለውጥን መቀበል ህልውና ማረጋገጥ ነው። ለውጥን አልቀበልም ማለት ደግሞ መጥፋት ነው፣ ኤክስቲንክሽን ነው። ሞት ትንሽ ነው፣ መጥፋት ነው። በሚቀየር ዓለም ውስጥ አንድ ቦታ ላይ መቸከል ስታግኔሽን ሞት ነው። ዘ ኦንሊ ኮንስታንት ኢዝ ቼንጅ ብለናል። ቼንጅ ኢዝ ኢንስኬፐብል ትሩዝ ብለናል። ለውጥን አልቀበልም ማለት ስታግኔት ማድረግ ኢት ኢዝ ኤ ካፒታል ፐኒሽመንት። በራስ ላይ የተፈጸመ በራስ ላይ የተላለፈ የሞት ፍርድ ነው፣ የሞት ውሳኔ ነው ነው። ይሄ ዘ ኢሉዥን ኦፍ ስታቢሊቲ የሚባላል። ነቲንግ ስቴይስ ዘ ሴም አይደለም። ሳይኮሎጂካሊ ስራችን፣ ልምዳችን ምናምን ባዮሎጂካሊ እናረጃለን፣ እንገረጅፋለን ምናምን፣ ሴሎች ይሞታሉ፣ ሪጀነሬት ያደርጋሉ ምናምን ማለት ሶ ስታቢሊቲ የሚባለው ነገር ሳይኮሎጂካል ኮንስትራክት ነው። አእምሯችን ላይ የፈጠርነው ኢሉዥን ነው፣ ቅዠት ነው። there is nothing stable። ቋሚ ምን የሚባል ነገር በሌለበት ዓለም ውስጥ ቋሚነትን ስንፈልግ ውለን እናድራለን፣ እንቃዣለን። ቅዠት ነው። we are looking for something where there is nothing። የሌለን ነገር እየፈለግን ነው። there is nothing permanent፣ there is nothing called stability, but there is something called change። መኖር ከፈለግን ሪሌቫንት መሆን ከፈለግን we just evolve with the change, with the drum of the day, with the tone of the day። ካልፈለግን ደግሞ እንሞታለን። ፊዚካል ሞት ላይሆን ይችላል፣ ግን we are relevant፣ አስተዋጽኦ የሚያደርግ ፕሮግሬሲቭ ሜምበር ኦፍ ዘ ሶሳይቲ አይደለም ነው። ስታግኔትድ የሆነ ህብረተሰብን ወደ ኋላ የሚቀር ራሳችንን በሶሻል ሴኩሪቲ የሚኖር ምናምን ሌላው እየሰራ ታክስ በሚከፍለው የሚጦር ሰው እንሆናለን። ሚኒማም አባትና ልጅ መጀመሪያ አባት ልጅን ይጦራል። የሆነ ጊዜ ደግሞ ሪቨርስ አድርጎ ልጅ አባትን ያግዛል። ወይንም ሞትና ልጅ የሆነው አባት ይሆናል። አባት የነበረው ሰው ደግሞ አያት ይሆናል። እንደዚህ ቲንግስ ቼንጅ። ሪሌሽንሺፕ ራሱ ስራ ይቀየራል፣ አገር ይቀየራል። አንዱ ፈርሶ አንዱ እንትን ይላል፣ አንዱ ከሌላው ጋር ይዋሃዳል። የአገሩ ኔቸር ይቀየራል። አቴን የምትባል አንዲት ከተማ አገር ነበረች። ስፓርታ የሚባል ከተማ ነበር። አሁን አንድ አገር ናቸው ሁሉ ተዋህደው። የዛሬ ምናምን ሺህ ዓመት የነበሩት ሰዎች ቢመጡ ግሪክን አያውቋትም። ከመቃብር ተነስቶ ቢመጡ አንተ የት ነው አገርህ ቢባል አቴን ስፓርታ ነው የሚሉት። እንዲያውም በጣም ጠላቶች ነበሩ፣ ይዋጋሉ እርስ በርስ። አሁን ግን የአንድ ሀገር ሰዎች ናቸው፣ ግሪክ የሚባል ሀገር። ኔሽንስ ቼንጅ። ለንደን ዩሮፒያን ይሄ ብሬግዚት የሚባለው ከሆነ በኋላ ለንደንን ገንጥዬ አገር አረጋለሁ የሚል ፓርቲ ተቋቁሟል። ለንደን ከሌላው እንግሊዝ ጋር አብራ ሄዳ ተገንጥላ ከአውሮፓ ብትበላ ተጎድታለች የሚሉ ብዙ ፋይናንሻል የዓለም ሁለተኛ ፋይናንሻል ሴንተር ነበር፣ ተጎድታለች ብሎ የሚያም ለንደነርስ ማለት ነገ ጠዋት ምን እናውቃለን? ለንደን የምትባል ሴት ልትፈጠር ትችላለች። እንግሊዝ 5 ኪንግደም ነበሯት፣ 5 ኪንግደሞች ነበሩ። ሜርሲያ የሚባለው ኪንግደም ለንደን ላይ መሰረት ያደረገ ነበር። አንድ ሀገር ነበረ የራሱ ንጉስ ያለው ምናምን። ከዛ ተዋህደው ምናምን
ይሆን ተመልሶ እሱ ጊዜ ሊመለስ ነው። ይሄ ጊዜ 2040 በኋላ ሲቲ የአቴኒያን ታይም ይመለሳል፣ ፔሪድ ኦፍ ሲቲ ስቴትስ ይሆናል ይላሉ። ሶ ሰኪውርድ ነን ሁሉ ነገር አይቀየርም ብለን ባሰብን ጊዜ እና በቆምን ጊዜ ቨልነራብል እንሆናለን፣ ተጋላጭ እንሆናለን። ሴኪዩሪቲ የሚገኘው ለውጥን በመቀበልና ሁል ጊዜ አዳፕተብል አጃይል በመሆን ነው። ኖ አይ አም ሴኪዩርድ አይ አም ኢሚዩን ፍሮም ከለውጥ የሚያስቀረኝ ክትባት ወስጃለሁ ብላችሁ ያሰባችሁ ጊዜ ተረጋጋችሁ ባላችሁ ጊዜ የሆነ አውሎ ንፋስ መጡ። አንድ ሰው እዚህ ዩኤስኤድ ምናምን ተቆሟል አለ አሜሪካ። አንዱ ሰው የዛሬ ዓመት አንድ ልጅ ነው የሚነግረኝ ቤት መኪና ገዝቷል። ብዙ ሺህ ዶላር ነበር የሚያገኝ እና ብዙ ሺህ ዶላር ስለሚያገኝ ውድ ቤት ውድ መኪና የባንክ ኢንትረስት በጣም ከፍተኛ ነው። አሁን ዩኤስኤድ ቆመ። ምን ሴኪዩርድ ሆኖ እኮ ነው በቃ 15 ዓመት 20 ዓመት ይሄ ገንዘብ ይቀጥላል። ሶ ቤቴን ገዝቼ መኪና ዘሞሞን ትራይ ያችን ገንዘብ ቤት ይሻለው ነበር። አሁን ቤት መሸጥም እና ዘሞመንት he felt secured he became vulnerable። በጣም አስገራሚ ነገር ነው። in every sense of the term the paradox of control የሚባለው I control change የሚል ስሜት ነው። ለውጥን ሼፕ ያደረግነው ይመስለናል። ብዙ ጊዜ ግን ለውጥ ራሱ ነው ሼፕ የሚያደርገን እኛን። ሰዎች ቴክኖሎጂ ይፈጥራሉ፣ አይዲዮሎጂ ይፈጥራሉ፣ አብዮት ይፈጥራሉ። ሰዎች ነው የሚፈጥሩት። ግን የፈጠርነው ነገር መልሶ ምን ያደርገናል? ሪሼፕ ያደርገናል። ፍራንኬንሽታይን የሚባል ሰውዬ እዛ ፓሪስ የሚኖር ሰው ነበረ እና በደል ተበደለ። ሴቶች ጋር ጥሩ አልነበረም። እዛ የነበሩ ሚስቶች ጋር በቃ እንትን አለና በቃ እኔ ቨርሳይ ሄጄ የሆነ ከተማ ራቅ ያለ ከወጣ ያለ ቦታ ሞናስትሪ አቋቁማለሁ፣ ገዳም አቋቁማለሁ። እንደኔ በሴቶች የተማረሩ ወንዶች መጡ ሴቶች የሌሉበት ዓለም እንፈጥራለን ብሎ እንትን ብሎ ሞናስትሪ ምናምን አቋቋመ እና ህግ አወጣ። መተዳደሪያ ደንብ ገዛ እና መተዳደሪያ ደንቡ ምን ይላል? ወደዚህ የመጣ ወንድ ሴት ዞር ብሎ ያየ በሞት ይቀጣል ይላል። ከዛ የመጀመሪያው ሰው ሴት ዞር ብሎ ያየ እሱ ሆነ እና ባወጣው ህግ ተገደለ። አሁን እንግሊዝኛ ቃል ነው። ፍራንኬንሽታይን አክት ማለት በእንግሊዝኛ በስሙ ቃል ሆነ፣ እንግሊዝኛ ቃል ሆነ። በሰራው ነገር መሞት ማለት ነው። you committed a Frankenstein act ማለት you are killed by the very thing you invented ማለት ነው። ቦምብ የሰራ ሰው በቦምባር ላይ ሞት እንደዛ ነው። it became a word in English after his name so ይመስለናል ቼንጅ የምናደርግ ይመስል ቼንጅ እንትምናደርግ ድራይቭ እናደርጋለን። እሱ መጥቶ ግን ተመልሶ አንተ ብዙ ኮሚኒዝም የፈጠረውን ሰው አንተ ብዙ ኮሚኒስት አይደለህም እንትን አይደለህም ብሎ ያጠፋል። ኢንተርኔት እንዴት ኮሚኒኬት እንደምናደርግ ቀይሮታል። ኤአይ እንዴት እንደምናስብ ቀይሮታል። የምናስብበትን መንገድ ቀይሮታል። ጄኔቲክ ኢንጂነሪንግ ደግሞ ሰው ማለት ምን እንደሆነ በሰውና በማሽን መካከል ያለ ግንኙነት ሰው ራሱ ፖስት ሂዩማኒዝም ኢንሃንስ የሚደረግ እጄ ደበረኝ ካልክ ኢንሃንስ ይደረጋል፣ ጠንካራ ይደረጋል። እየረሳችሁ እምቢ ካላችሁ ጭንቅላታችሁ ላይ ቺፕ ይገባና አትርሱ። ሚሞሪያችሁ ማሳደግ ይቻላል። ኢንሃንስ የሚደረግ ፍጡር ነው። ሰውና ማሽን ይናበባል። ሰው ሲሞት ዲጂታል ኢሞርታሊቲ ያለ ዲጂታሊ ኤግዚስት ማድረግ ይቻላል። ዋት ኢት ሚንስ ቱ ቢ ሂውመን የሰው ልጅ ከዚህ በኋላ ተስማምቶ መኖር ያለበት ከባዮሎጂካል ፍጡር ጋር ብቻ አይደለም። የፈጠራቸው ማሽኖች ራሱ አይዲያ ፕሮዲዩስ ያደርጋሉ፣ ውሳኔ ይወስናሉ፣ ሰልፍ ኢምፕሩቭመንት አላቸው፣ ራሳቸውን ያሻሽላሉ፣ ይማራሉ፣ ለርን ያደርጋሉ። በብዙ ነገር እንትን ይላል። በኢንተለጀንስ ከኛ ሊበልጡ ይችላሉ። ሲንጉላሪቲ የሚባል ፌኖሜና አለ። መሰረቱ ነገር የሚቀይር የምናስብበት መንገድ ኮሚኒኬት የምናደርግበት መንገድ ሰው የሚባለው ፍጡር ትርጉሙና ምንነቱን የሚቀይር ለውጥ ነው የመጣው። ፋይናሊ this has never happened for the past 500 years። ራሱ የሚያስብ ራሱ ውሳኔ የሚወስን ራሱ አይዲያ ፕሮዲዩስ የሚያደርግ ራሱን በራሱ የሚያስተካከል የተሻለ የሚያደርግ ቴክኖሎጂ የሰው ልጅ ፈጥሮ አያውቅም። ሲበላሽ ስሩኝ የሚል መኪና ሰርተናል። መኪና መንገድ ላይ ስትቆም ባሊስተራዋ እንትን ሲል ሄደን መበየድ አለብን። ኤአይ እንደዛ አይደለም። ይከራከራል። ክርክር ይከራከራቸው ጻፉለት ይከራከራቸዋል። እንደዚህ ነው እንደዚህ ይቅርታ እያለ በቃ እንትን ሊያታላችሁ ይሞክራል። ይሄ ገና ነው።
የዛሬ 10 ዓመት ምናምን የሚመጣው ኤጂአይ የሚባለው አርቲፊሻል ጀነሬቲቭ ኢንተለጀንስ የተለየ ነው። ለውጥ መቀበል ማለት ለውጡ ከሆነ በኋላ ተግባራዊ ከሆነ በኋላ ምን እንደሚመጣ እርግጠኛ አይደለንም። የኛን ማንነት ሁሉ ሊያጠፋ ይችላል። አይደንቲቲያችን ሪሼፕ ሊያደርገው ይችላል። we will never be sure where we end up how we end up አናውቀው። አሁን እሸቴ ሲባል የተወለደበት አካባቢ የበቆሎ እሸት የምናምን እሸት የሚመረትበት በስቶ ይሆናል። ነገ ጠዋት ልጆቻችን ሮቦት አርቲፊሻል ኢንተለጀንስ ስም ነው የሚሰጣቸው። የልጆች ስም ይቀየራል። አወር ፎክሎር ይቀየራል። ኤቭሪቲንግ ይቀየራል። ሌላው አምስተኛው በጣም ጠቃሚ ነጥብ ዘ ፊር ኦፍ ቼንጅ ቨርሰስ ዘ ፊር ኦፍ ሬግሬት ይባላል። ሰዎች ለውጥን ይፈራሉ። ከውድቀት በላይ ከመውደቅ በላይ ለውጥን ነው የሚፈሩት። ቢኮዝ ኒውራል እንትን አለ ብያችኋለሁ። ለውጥ ሲባል ትሬት ነው አእምሯችን የሚያስቡ ትሬት ስለሆነ ፊዚካል ሌባ ሊወስድባችሁ ሲመጣ ውሻ እንትን ሲላችሁ ወይ አንበሳ መንጋ ቢመጣ አንበሳ ምን መንጋ ያስፈልጋል? አንድ አንበሳ ቢመጣብንም የሚሰማችሁ ስሜት ነው የሚመስላችሁ። አወር ኒውራል ሜካን ኦፐሬሽን ምን እንደሚያደርገው ቼንጅ ሲመጣ እንትን ያደርጋል፣ እንደ ትሬት ነው የሚያየው። ፌል ማድረግና ለውጥን ከነሱ መካከል ምንፈራው አእምሯችን ማንቀበለው ምንፈራውም የበለጠ ምንፈራው ውድቀትን ሳይሆን ለውጥን ነው። ግን ደግሞ ለውጡ ካለፈ በኋላ ሁልጊዜ እንጸጸታለን። ለምን ብንቀበል የዛሬ 20 ዓመት 25 ዓመት እዛ ካሊፎርኒያ አካባቢ ያሉ ኢትዮጵያውያን የጉግል ሼር ሲሸጥ $200-300 ሼር የገዛ ሰው ዛሬ እንደው 30-40 ሚሊዮን ዶላር ሆኖበታል። ያዛ አካባቢ ሆኖ እምቢ ያለ ሰው ዛሬ ይጸጸታል። ግን እኮ 300-200 ዶላር ነው ይገር ዘርዘሩ ይሰረግሬት ፌለር ረግሬት የለውም። ይፌል በቃ ቼንጅ ግን is a positive thing. you just have to be on top of them. ሰዎች ጸረ ለውጥ የሚሆኑ ሰዎች ከለውጥ ጋር አልቆምም ብሎ የሚሆኑ ሰዎች ወዲያው ነው የሚጸጸቱት። ለውጥ ትራንስፎርማቲቭ ፎርስ ነው ኖርማሊ፣ ዲስትራክቲቭ ፎርስ አይደለም። ዲስራፕቲቭ ከሆነም ኢኖቬት ያደርጋል። አፍርሶ ዝም አይደለም የሚለው ክሪኤቲቭ ዲስትራክሽን ነው። ለውጥ የሚያፈርሰው የተሻለ ነገር ለመፍጠር ነው እንጂ ለማፍረስ አይደለም። ፌለር ለማፍረስ ነው። it destroys, it's disruptive so that innovation comes. ይሄ አፕል ያለበት እና አፕል ምናምን ጉግል ምናምን የተፈጠረበት ሲሊኮን ቫሊ ያለበት ኤሪያ ግራውንድ ፕላስ 1 ግራውንድ 2 ቤቶች ናቸው። ግራውንድ ፕላስ 2 ቤቶች ናቸው። እነዛ ናቸው ዓለም የሚቀይር ቴክኖሎጂ የተፈጠረባቸው። ያ ቦታ እነዚህ ሲሊኮን ቫሊዎቹ ሆኖ ከመመስረቱ በፊት ኦርቻርድ ፋርም ነበር። ኦርቻርድ የሚባል ፍሬ የሚመረትበት እርሻ ነበር። እርሻው ዛፉ ተቆርጦ የሚጣፍጥ ዛፍ እንትን ነው፣ ፍሬ ነው። ብዙ ሰው እንትን እያለ ተቆርጦ በእነሱ በተቆረጠው መሬት ላይ ግራውንድ ፕላስ ምናምን ተገው ኢኖቬሽን ስታርትአፕ ካምፓኒስ ኢኖቬት ማድረግ እንትን መቋቋሚያ ነው። ጉግል መጣ፣ አፕል መጣ፣ ምናምን መጣ። የሰው ልጅ ጣፈንታ የቀየሩ ካምፓኒዎች። ኦርቻርዱ ተቆርጧል፣ ዲስትራክሽን ነው። ክሪኤቲቭሊ ግን ኢት ጌቭ ዌይ ቱ ጉግል፣ ኢት ጌቭ ዌይ ቱ አፕል 3.4 ምናምን ትሪሊየን ዶላር which is the most valued company in the world. አንድ ካምፓኒ 3 ትሪሊየን ዶላር ዋጋ የሚያወጣ ካምፓኒ የለም። the most valued company in the world የሆነ የተወሰኑ ኦርቻርድ ፍሬ ይሰጥ የነበረ ዛፍ 5-6 ዛፍ ተቆርጦ በዛ ቦታ ላይ እንትን ያለ በትንሹ ካያችሁ ዲስትራክሽን ኦርቻርድ ፋርም የለም፣ ግን ክሪኤቲቭ ዲስትራክሽን። the cost of change is uncertainty. ለውጥ ስትቀበሉ እርግጠኛ አይደላችሁም እንዴት እንደሚሆን። አይደንቲቲያችሁን ይቀይራል። የሚሰሩበት ምን እንደሚሆን አታውቁም። ለውጥ ስትቀበሉ እርግጠኛ አይደላችሁም። እርግጠኝነት የለም፣ አንሰርቴን ነው። ለውጥን አልቀበልም ብላችሁ ተወስኑ፣ ግን ምንድን ነው ውጤቱ? ሬግሬት ነው፣ መቆጨት ነው፣ ጸጸት ነው። መቆጨት ይሻለናል ወይስ ጸጸት ይሻለናል? ዘ ሲንጉላሪቲ ኦፍ ቼንጅ የሚባላል ምንድነው? የአርቲፊሻል ኢንተለጀንስ የማሰብ አቅም ከሰው በላይ ሲሆን ነው። ሲበልጠው ሲንጉላሪቲ ይባላል። እና ቴክኖሎጂካል ሲንጉላሪቲ ምን ማለት ነው? ኤአይ ኢንተለጀንስ ሂማን የሰው ልጅ ኢንተለጀንስን በልጦ ሲገኝ ይሄ ማለት ኮምፕሊትሊ የሰው ልጅ ሁኔታ እዚህ ዓለም ውስጥ ያለ ዘ ሞስት ኢንተለጀንት ስፒሺስ መሆኑ ቀርቶ ኮምፕሊትሊ አልተር ይደረጋል ፋክቱ ማለት። እዚህ ውስጥ ያለ ሌላ ፖስት ሂማኒዝም የሚባል አለ። ሰዎች ከቴክኖሎጂ ጋር መርጅ ያደርጋሉ። እንዳልኳችሁ የሰው ልጅ ሰውነት፣
ሚሞሪ ምናምን ኢንሃንስ ይደረጋል። የሰው ልጅ ጤና የሰው ልጅ ኤጅ ሪቨርሳል ቴክኖሎጂ ይኖራል። ፐርሰናላይዝድ ሜዲሲን የሚባል ከዚህ በኋላ ከተወሰነ ጊዜ በኋላ መድኃኒት የሚመረተው በፋብሪካ አይደለም፣ ለሁላችን አንድ ላይ አይደለም፣ ለእያንዳንዳችን መድኃኒት ይመረታል። ፐርሰናላይዝድ ሰው በጣም ኢፌክቲቭ ይሆናል ማለት ነው። አሁን አምፒሲሊን የሚባል ብሮድ ስፔክትረም አንቲባዮቲክ አለ፣ ለ30 ለ40 በሽታ የሚሆን ነው እና እንደ ጨለማ ነው። አምፒሲሊን ይሰጣችሁና ከ40 አንዱ ከሆነ ይገድላችኋል ተብሎ ነው። ብሮድ ስፔክትረም ነው። ፔኒሲሊን፣ አሞክሳሲሊን ምናምን የሚባሉት ዚስ አር ብሮድ ስፔክትረም አንቲባዮቲክስ ለብዙ የሚሆኑ ማለት ነው። አሁን ግን ለቫይረስ ባክቴሪያ ምናምን እንደየሰውነታችን ይለያያል፣ እንደ ሬዚስታንሳችን ይለያያል። ለዛ ለሚለያይ ነገር ግን አንድ አይነት መድኃኒት ነው የሚሰጠው። ሶ ኢፌክቲቭነሱ በዛ ልክ እንትን ነው። ተላመደብኝ እንላለን ምን አለ ውጤቱ ይለያያል። አንድ መድኃኒት የተለያየ ተመሳሳይ በሽታ ብዙ ኮምፕሌክሲቲ አለ። ፐርሰናላይዝድ ሜዲሲን ይሉታል። አሁን ለእያንዳንዳችን የሚሆን መድኃኒት ይመረታል። ይሄ ኢፌክቲቭ ነው። ሶስተኛው ይሄ ኮስሚክ ቼንጅ የሚባለው ነው። ዓለም እንዳለ የሚቀየረው ዓለም ራሱ ዩኒቨርሱ ኢቮልቭ እያደረገ ነው፣ እየሰፋ ነው፣ እየቀዘቀዘ ነው፣ እየሞቀ ነው። አንድ ቀን ወይ ይፈነዳል ወይ ኢንትሮፒ የሚባለው ዲስኦርደር ይመጣል። ዶክተር አለባቸው በሚያውቀው እምነት ስም እየሰጠው ነው። አሁን እንትን ነው እንደ ምጽአት ነው እንደ ምናምን ይለኛል ባው እና 8ኛው ሺህ ነው እያለ እና ሶ የሚመጣው ለውጥ ስለኛ ብቻ አይደለም፣ በእኛ ዛቢያ ዙሪያ ብቻ የሚሽከረከር አይደለም። ከኛ የመገንዘብ የመረዳት አቅም በላይ የሚሄድና የሁሉንም ፍጡራን የሰው ልጅ ብቻ አይደለም የሁሉም ባዮሎጂካል ፍጡራን የዩኒቨርስን ጭምር እጣ ፈንታ የሚወስን ነው የሚሆነው። ኢፍ ዘር ኢዝ ኢንትሮፒ የሚባለው ካለ ዲስኦርደር ነው። ኮላፕስ ካለ ዓለም ነው የሚፈነዳው። ኤክስፓንድ፣ ኩሊንግ፣ ኮንትራክሽን ምናምን ስላለ ማለት ሶ ለውጥ ላይ ምርጫ አለ። የመጀመሪያው ምርጫ ለውጥ አይቀሬ ነው፣ ዘንብትብል ነው፣ ዘ ኦንሊ ኮንስታንት ፋክተር ነው ብለን አምነን ዘን ለውጡ ጋር አዳፕተብል መኖር፣ ተላምዶ መኖር፣ ከለውጡ ጋር እንትን ማለት፣ ለለውጡ የሚያስፈልገውን ነገር ማበጀት። ሁለተኛው ፈርተን ያጠፋናል እንትን ይለናል፣ ከዛ ሬግሬት እናደርጋለን፣ እንጸጸታለን። ከተቀበልነው ደግሞ ትራንስፎርም ያደርገናል። ማስተር አድርጉት፣ መጻኢ ሁኔታችሁን ዲፋይን ያደርጋል። ፈርታችሁ ዝም በሉ፣ እናንተ ማስተር ታደረጋላችሁ። ለውጥ ምን ያክል የማጥፋት እንትን አቅም አለው? ለውጥ በሁለት ጎኑ እንደተሳለ ቢላዋ ነው። ይፈጥራል፣ ያጠፋል። እድገት ስልጣኔ ያመጣል፣ የነበሩ የተቋቋሙ ማንነቶችን ያጠፋል፣ ስልጣኔዎችን ያፈርሳል፣ ህይወትን ይበታትናል። ሁሉም ነገር ማህበረሰብ፣ ግለሰብ፣ አጠቃላይ ኮስሚክ የሚባለው ዩኒቨርሱ በሙሉ ለለውጥ የተጋለጠ ነው። በለውጥ ውስጥ ነው የሚኖረው። እኛ ብቻ አይደለም። እድላችን ከዚህ ጋር መኖር ነው። ለውጥ ያጠፋል፣ ለውጥ ያጠፋኛል። እንዴት አድርጎ? መጀመሪያ ዘ ዴዝ ኦፍ አይደንቲቲ ይባላል። ማንነትን ያጠፋል ለውጥ። የመጀመሪያው ማንነትን የሚያጠፋበት መንገድ የሳይኮሎጂካል ዲስኢንተግሬሽን የሚባለው ነው። የስነ ልቦና መዛባት ያመጣል። ህይወት በሙሉ ሜጀር የሆነ የህይወት ለውጥ፣ ለምሳሌ ስራ ሲቀየር፣ ኦር ስለ አጥ ስንሆን፣ የምንወደው ሰው ምናምን ሲቀየር፣ እምነታችን ኮምፕሊት የሚቀየር ሲሆን፣ ይሄ ሲሆን የህልውና ቀውስ የህልውና ጥያቄ የሚያስነሳ ህልውናችን የሚፈታትን ቀውስ ይፈጠራል። በዛ ጊዜ ዲፕሬሽን፣ ጭንቀት ይገጥመናል። የፐርፐዝ ቀደም ያለው ክላሪቲ ኦፍ ፐርፐዝ የሚባለው የህይወት ዓላማና ትርጉም ይዛነፍብናል ህይወታችን። ይሄ ውጤት ካመጣ አይደንቲቲያችን ይሞታል ማለት ነው። ፐርፐዝ ካጣን፣ ፐርፐዝ አይደንቲቲ ቀደም ብለናል፣ አይደንቲቲን ያወቀናል። ሌላው ዘ ኤጂንግ ፓራዶክስ ነው። ሰዎች እድሜያቸው በጨመረ ቁጥር፣ በሸመገሉ ቁጥር ከህብረተሰባቸው ይርቃሉ። ዲስኮኔክትድ ነው የሚሆኑት። ዲስኮኔክትድ የመሆን ስሜት ይሰማቸዋል።
ቴክኖሎጂ ይፈጥናል። ከስራ ውጭ ይሆናሉ፣ ቤት ነው የሚውሉት። ብዙ ነገር ይመጣል። ሶቪየት ህብረት ስትፈራርስ ጎበዝ የነበሩ ውሳኔ የነበራቸው ሰዎች በአንድ ጊዜ መንግስት የሌላቸው ሆኑ፣ ስራ የሌላቸው ሆኑ እና they felt lost። ለውጥ በባህሩ ላይ ካልተቀዘፋችሁ፣ በአግባቡ ካልተጠቀማችሁበት ራሳችሁ ለራሳችሁ እንግዳ ትሆናላችሁ። እናንተ ራሳችሁ መስታወት ላይ ስታዩ ዶክተር አለባቸው ይሄ ምንድን ነው ትላላችሁ። ፕሮፐርሊ ናቪጌት ማድረግ አለብን። ፕሮፐርሊ ናቪጌት ካላረግ ነው ስራ እናጣለን፣ እንጎዳለን ምናምን አይደለም። at the end of the day our own very self ነው ዲኮንስትራክትድ የሚሆነው። ማንነታችን ነው መጨረሻ ላይ ፎል ፕሬይ የሚሆነው። the collapse of stability የመረጋጋት መፍረስ ወይም ለውጥ ጸጥታን ሲያናጋ፣ ሰላምን ሲያናጋ ማለት። የመጀመሪያው ለውጥ ስታቢሊቲን ኮላፕስ የሚያደርግበት መንገድ ኢኮኖሚክ ሩዊን ይባላል። መጀመሪያ ኡበር ሲመጣ የለንደን ብላክ ሾፌሮች 4 ዓመት ሙሉ ገንዘብ እየከፈሉ በየወሩ የሰለጠኑት ተራ ሰዎች ሆኑ። ብዙዎቹ ስራ አጡ። አሁን ደግሞ ይሄ ራሱን የሚነዳው መኪና ሲመጣ ብዙ ሰዎች ስራ ያጣሉ። ስራቸው ኡበር የብዙ ሰው እንጀራ ነው፣ የብዙ አበሻ እንጀራ ነው አሜሪካን ሀገር። ያኔ ምን ልንሆን ነው ብሎ 500 ነው አሁን፣ ነገ ጠዋት 100 ሚሊዮን ሊሆን ይችላል። ስታቢሊቲ እኖርበታለሁ እንጀራዬ ነው ብላችሁ ያመናችሁ ትምህርት ቅድም እንዳልነው 85% ምናምን እንደዛ ያጠፋባቸዋል ማለት። ሌላው ቴክኖሎጂካል ዲስፕሌስመንት የሚባለው ብሎክ ባስተር የዛ ቪክቲም ነው። አሁን ቡክ ስቶር የሚባል ጋዜጣ የሚባል እየታተመ ሚውዚክ ስቶር የሚባል እየጠፋ ነው። ስፖቲፋይ ነው አሁን ገብተህ አፕል ላይ ሙዚቃ ታዳምጣለህ። እንደ በፊቱ አሁን እንኳን እኛ ሀገር ሲዲ እየተተው ነው አይደል? ዩቲዩብ ነው የሚለቁት አይደል? እንደዛ ነው። ሲዲ የለም። ሲዲ ማተም፣ ሲዲ ማሰራጨት ትልቅ ቢዝነስ ነበር። አሁን የለም። ብሎክ ባስተር በየቦታው ሱቅ ከፍተው ነበር ፊልም ያከራየው። ኦንላይን ኔትፍሊክስ መጣና በፓስወርድ ትገባላችሁ፣ የሆነ ዶላር ከፍላችሁ። ለኔትፍሊክስ እንጀራው ሆኗል፣ ለብሎክ ባስተር ደግሞ ባንክራፕሲ ጣፈንታ ሆኗል። ዲስፕሌስ ያደርጋል። የግሬት ዲፕሬሽን የሚባለው አሜሪካ ዲፍሌሽን ኦቨር ፕሮዳክሽን መጥቶ ብዙ ሰዎች ራሳቸውን አጥፍተዋል። ማህበረሰብ ተናግተዋል። የተመረተ በቆሎ፣ ስንዴ እዛ ፓሲፊክና አትላንቲክ ኦሽን ላይ ዳምፕ ተደርጓል። ብዙ ነገር ነው ያመጣው። ባንከሮች ምናምን ቤት የገዙ ሰዎች ብዙ ነገር ነው እንትን ያደረገው እና ቼንጅ በጣም እንትን ዩኤስኤድ እየከፈለ ይኖራል ብሎ ቤትና መኪና አንድ ጊዜ የገዛው ሰውዬ ማለት ነው ሲቆም that's how change is። ሌላው ፈጣን ለውጥ፣ በጣም ፈጣን የሆነ ለውጥ የሚያመጣው መቀባጀር ነው። በተለይ ለውጡ ከአእምሮ በላይ ከሰው ልጅ አእምሮ ፍጥነት በላይ ሲሆን አስቸጋሪ ይሆናል። ይሄ ኒውሮ ሳይንቲፊክ ኢምፓክት የሚባል ወይ ደግሞ ኒውሮ ፕላስቲሲቲ የሚባላል። አእምሮአችን ከለውጥ ጋር የሚስማማው ቅድም እንደነገራችሁ ተተንድ ነው የሚሆነው። ለውጥ የሚባለው ሲሰማ፣ ፊር የሚባለው ሲሰማ እንደዛ አይደነግጥም። እንትን ግን ለውጥ የሚባለው አእምሮአችን ኒውሮ ሳይንስ እንደሚለው አእምሮአችን ቀስ ብሎ ነው፣ ግራጁዋል አዳፕቴሽን ነው። ለሆነ አዲስ ነገር የሚቀበለው ቀስ ብሎ ተላምዶ ነው። በጣም ፈጣን ለውጥ ሲሆን አእምሮአችን ስትረስ ውስጥ ይገባል፣ ፍራቻ ውስጥ ይገባል። ይሄ ዲሲሽን ፓራሊሲስ የሚባለው መወሰን ያቅተናል። ኢንዲሲሽን ወይ ደግሞ እናቆማለን መወሰን፣ ፍጥነቱ ማለት ነው። ከአእምሮአችን ዘወይ ቸንጅ ከምናስተናግድበት ባዮሎጂካሊ ከሰራንበት መንገድ ስለሚለይ ፈጣንትን ማለት የራፒድ ቼንጅ። ሌላው ካልቸራል ሾክ እና የስደተኝነት ቀውስ ነው። አንድ ሰው አካባቢ በሆነ ምክንያት ከአካባቢው ወጥቶ ሌላ ቦታ ሲሄድ ኢንተግሬት ማድረግ በቀላሉ አይችልም። አእምሮአችን ለውጥ የሚቀበለው ቀስ ብሎ ስለሆነ ጊዜ ይወስዳል። በዚህ ጊዜ የአካባቢ ጋር ሲላመድ ድረስ ሰውየው የመገለል ስሜት፣ የስነ ልቦና ጭንቀት ውስጥ ይገባል እና ከፍተኛ እንትን ይመጣል። ኢንዱስትሪያል ሪቮሉሽን ከፊውዳሊዝም የአመራር ስርዓት ምናምን በጣም በመሰረቱ የቀየረው ማለት ያ ምን አድርጓል? እንግሊዝ ሀገር ለምሳሌ አርሶ አደሩ አንድ ዴቪድ ሃርቬ የሚባል ሰውዬ ኢንዱስትሪያል ሪቮሉሽን ፕሪሚቲቭ የሞደርን አኩሙሌሽን ኦፍ ካፒታል ኢን ዩኬ አኩሙሌሽን ባይ ዲስፖሴሽን ይላል። ሀብታም የሆነው ባለጠጋ የሆነው በንጥቂያ ነው፣ በዝርፊያ ነው። መጀመሪያ አርሶ አደሩን ከመሬቱ አፈናቀለው።
በግዢ በገበያ ዋጋ ሳይሆን አፈናቀለው። ከዛ ለንደን ምናምን ከተሞች ላይ እንግዲህ አርሶ አደር ከመሬቱ ከተነቀለ የሚያውቀው ማረስ ነው። ምንም ሌላ ነገር አያውቅም። ስለዚህ ዝም ብሎ የሆነ ቦታ ሄዶ ለንደን ለማኝ ወንጀል ተስፋፋ። ከዛ የሚበላው ልጆቹን ሲያጣ እንደገና መልሶ ቀጠረው በርካሽ። የምትበላው ስታጣና ደህና ከሆንክ የምትደራደራለህ አይደል? የሚበላ የሚጠጣ ከሌለ ልጆቹ ምግብ እያሉ ከሆነ ግን ዝም ብለህ በትንሽ መጀመሪያ ከመሬት ቀማው። ሁለተኛ ደግሞ ከገበያ በታች በሆነ ዋጋ በወረደ ዋጋ ደስፐሬት ስለሆነ አርሶ አደሩ ቀጥሮ አሰራው ባለሀብቱ ማለት እና አክሙሌሽን ባይ ዲስፖሰሴሽን ይላል። መሬቱን ዲስፖሰስ አደረገው፣ ሌበሩንም ከሚገባው በታች በሆነ ዋጋ ወሰደበት ማለት ነው። በጣም ብዙ ለውጥ አት ታይም ሲስተናገድ ብዙ አይነት ለውጦች አንድ ላይ ተረባርበው ሲመጡብን ግለሰቦችም ማህበረሰቦችም ሊንበረከኩ ይችላሉ፣ ሊፈራርሱ ይችላሉ ማለት ነው። ለውጥ ምንድነው? ምን አይነት ተጽዕኖ የሚያመጣው? ሪፕል ኢፌክት ቅድም የነገርኳችሁ ድንጋይ ስጥል ውሃ ላይ ሰርክለዋ እየሰፋች ሄዳለች። ለውጥም እንደዛ ነው። ስራ ስታቆሙ ብዙ ነገር ሊመጣ ይችላል። ወደ አዲስ ከተማ ስትሄዱ አዲስ ገርል ፍሬንድ ሚስት ላገኙ ትችላላችሁ፣ ጥሩ ስራ ልታገኙ ትችላላችሁ፣ ወዳጅ ልታገኙ ትችላላችሁ፣ አዳዲስ አይነት ቴክኖሎጂ ኢትካምቢ በቃ ወዳልተገመተ ነገር ማለት ሪፕል ኢፌክት አለው። አንድ ለውጡ ኢምፓክቱ አንድ ቦታ ላይ አለ፣ ኮንሲኩዌንሱ ቼን ኦፍ ሪአክሽንስ አለ። አንዱ በሌላው የተደረበ እንትን ያደርጋል ማለት ትንሽ ነገር ትልቅ ነገር ያመጣል። እንደገና ደግሞ ሲንግል ኢንቬንሽን የሚባለው ለምሳሌ ይሄ ጉተንበርግ ፕሪንቲንግ ፕሬስ የሚባለው ማተሚያ ቤት ሲገኝ ማተሚያ ማሽን ሲመጣ ምንድን ያደረገው? የሰው ልጅ መጽሐፍ እያሳተመ ጋዜጣ ሀሳብን ያሰራጨዋል። ማተሚያ በጣም ዓለምን የቀየረ ነው። ፕሪንቲንግ ፕሬስ ከፍተኛ ደረጃ ያደረገ፣ መብራት በጣም የቀየረ ነው። ላይት በልብ መብራት ደግሞ ዳይሬክት ካረንት ነበር ወደ ኤሲ ሲቀየር፣ ኢንተርኔት ለወታደራዊ አገልግሎት ለወታደራዊ ኮሚኒኬሽን ያገለግላል ነው የሰራው። እነዚህ አንድ ሆኖ በጣም ብዙ የቀየሩ ሪፕል ኢፌክት ያላቸው ማለት ነው። ለውጥ አይዞሌትድ ለብቻው የሆነ የበስተቀር እንትን አይደለም፣ የተናጠል ፌኖሜና አይደለም ማለት ለውጥ ትላንትን ዛሬና ነገን አፌክት ያደርጋል። ትላንትን ሪሼፕ ያደርጋል። ዛሬ እንደዚሁ ነገንም መጻኢውን ጊዜም እንደዛ ያደርጋል ማለት ነው። ሌላው ቼንጅ አይቀለበስ ነው፣ ሪቨርሲብል ነው። ወደ ኋላ መመለስ አይቻልም። ለውጥን ወደ ኋላ መመለስ አይቻልም። በፊት ወደ ነበራችሁበት ሁኔታ መመለስ በፍጹም አትችሉም። የሆነ ኢንዱስትሪ ዲስራፕት ሲያደርግ ባህል አሁን ኦንላይን ኡበር ሲመጣ ቀይሮታል ብዙ ነገር። ጓደኝነት፣ ትዳር፣ አባትና ልጅ ይንፈራቀቃል ብዙ ነገር እና ወደ ነበረበት ወደ ኦሪጂናል ስቴቱ የሚመለሰው ነገር 99.9 ነው። አፍተር ቼንጅ አንድ ከለውጥ በፊት ወደ ነበረበት ነገር ለመመለስ በፍጹም ይከብዳል። ኢንፍሌሽን የሚባለው ነገር አለ። ኢንፍሌሽን 10% ከተባለ እድገቱ ነው 10%። ዋጋ እየጨመረ ያለው ከመቶ በ10 ነው። 35 ነበር በ10 ነው ማለት ነው። ግን ከመቶ 3 አይሆንላችሁም። ሬት ኦፍ ኢንክሪመንቱ ነው የሚለያዩ። ዩልነት ዩ ካን ኖት ዲቴክት አይቀንስም ዋጋ። በኮቪድ-19 ምክንያት የመጣው ለውጥ የሰው ልጅ የሚገናኝበትን ትራቨል የሚያደርግበት መንገድ ምናምን በሙሉ ቀይሮታል። ጀርመኖች እንግዲህ አመፀኛ ህዝቦች ናቸው። 3 ጊዜ አንዴ አገንስት ሮማን ኢምፓየር ከጣሉ ህዝቦች መካከል አንዱ ናቸው ጀርማኒክ ፒፕል። ሁለተኛ 2 ጊዜ የዓለም ጦርነት ውስጥ ተሳትፈዋል። ዋና ባለ ጉዳይ ሆነው ማለት ነው። ይሄ ሁሉ በደምር ጀርመን ዘሞስ ሴቪንግ ኢኮኖሚ ያደረገው ሰው የጥኖን ቦና ምናምን ሰው ያለውን ይቆጥባል እንጂ አይጠቀምም። ዘሞስ ሴቪንግ ኢኮኖሚ ነው ጀርመን። ጦርነቶች አልፈዋል። ኢትስ ኖ ሎንገር ዜር። ግን የጀርመን ህዝብ ቁጠባ ላይ ኢኮኖሚ ላይ ያለው አመለካከት ቀይረዋል። ቼንጅ ፈለጋችሁም አልፈለጋችሁም ከጀላችሁም አልከጀላችሁም ሰዎችን ከሁኔታው ጋር እንዲላመዱ ከተቀየረው አዲሱ ሁኔታ ጋር እንዲላመዱ ያስገድዳል። ፎርስ የማድረግ አቅም አለ። ለውጥ ምርጫችሁን ይወስናል። ምርጫችሁንና መጻኢውን ጊዜ ይበይናል። እና ለውጥ አዲስ እድል ያመጣል፣ አዲስ ፖሲቢሊቲ ያመጣል። የነበሩትን የቀድሞ አማራጮችን ደግሞ ያጠፋል። ትላንት ለንደን ውስጥ ታክሲ መከራየት ከፈለክ ብላክ ካብ ነው የነበረው። አሁን እንትን ብሎ ኡበር አለ ለንደን ውስጥ። አዲስ ኦልተርናቲቭ አንዱን ያደርጋል። አዲስ ኦልተርናቲቭ ሰጣችሁ ማለት ወደ ነን ሪኒዌብል ኢነርጂ ከሄድና አሁን ለምሳሌ ከዚህ በኋላ ሳውዲዎቹ ይዘጋጁ ነው አይደል? ፖስት ኦይል ወርልድ ይመጣል። ሳውዲ አርማኮ የሚባል ካምፓኒ አላት።
አይ ቲንክ ክሎዘር ቱ $2 ትሪሊየን የሚያወጣ ካምፓኒ ነው። ወርዝ የሆነ ካምፓኒ ነው። ቫት ሳውዲ ለመጀመሪያ ጊዜ ህዝቡ ዋጋ ቫት ጥላለች። ቫት አይሰበስቡም ነበር፣ ታክስ አይሰበስቡም ነበር። ሴቶች መስራት ይችላሉ። ጉግል፣ ፌስቡክ ላይ ሼር ገዝተዋል ሳውዲዎች። በትልልቅ ኬሚካል ፋክተሪ ሳውዲ አረቢያ እየከፈቱ ነው። አዲስ ከተማ እየገነቡ ነው። ይሄ ላይን የሚባለው ቱሪስት ዴስቲኔሽን ሊሆን ይሄ ሁሉ ፖስት ኦይል ወረድ ለመከላከል ነገ ጠዋት ነዳጅ የሚገዛው ከጠፋ እንትን ካለ እንዳይወድቁ ለድህረ ነዳጅ ዓለም እየተዘጋጁ ነው። አሁን እየሸጡ ማለት ነው። መጪው ጊዜ በለውጥ ዲፋይን ይሆናል፣ ሸፕድ ይሆናል። ግን ያም ጊዜ አለው። መጪው ጊዜ በለውጥ ዲፋይን የሚሆነው ሁል ጊዜ አይደለም። አንድ ለውጥ ያበቃና ሌላው ለውጥ ይመጣል። it's not forever open for one change to define the future። ለውጥ አይቀሬ ነው። ሰርቫይቫል ግን እርግጠኛ አይደለም። የሚሞት ሰው አለ፣ ስራውን የሚያጣ ሰው አለ ምናምን። ለውጥ ግን አንአቮይደብል ነው። ከተቀበልነው አድቫንቴጅ ሊሆን እድል አለው አድቫንቴጅ የመሆን ካልተቀበልነው በእርግጠኝነት ዲስአድቫንቴጅ ነው። ሊያጠፋን ሰርቫይቭ ማድረግ እድል አላችሁ እንጂ it's not a fate። ለውጥ ግን እንደሚመጣ ለለውጥ መዘጋጀት ነው የሚሻለው። ለውጥን አስወግዶ ሰርቫይቭ ለማድረግ ከመሞከር ማለት እና እንደምትቀጥሉ ቀጣይነትን የሚያረጋግጠው ነገር ሰርቫይቭ ማድረግን የሚያረጋግጠው ነገር አዳፕታቢሊቲ ነው። ከሁኔታ ጋር መላመድ፣ ፍሌክሲብል መሆን፣ አጃይል መሆን ጋራንቲ ይሰጣችኋል። ቼንጅ ለውጥ እንደምትቀጥሉ እንደምትቆዩ ጋራንቲ አይሰጣችሁም። አዳፕተብል ከሆናችሁ ግን ለውጥ የሚያጠፋችሁ ሳይሆን የሚጠቅማችሁ፣ ማዕበሉ ሲመጣ ጉዳት ሳይሆን አላግቶ ምናምን የሚገላችሁ አውሬ እንትን አሳነባሪ እንዲበላችሁ የሚያደርግ ሳይሆን ኦን ቶፕ ኦፍ ማዕበል እንትን ብላችሁ በብዙ ጉልበት ትደርሱበት የነበረ ቦታ ዋኝታችሁ በማዕበሉ ኢነርጂ ጉልበት የምትፈልጉበት ቦታ በቀላሉ የምትደርሱበት በፈጣን ሁኔታ በአነስተኛ ጉልበት የኢነርጂ እንትን የምትደርሱበት አድቫንቴጅ ይሆናል ማለት ነው። ሁለተኛው በለውጥ ምክንያት የአይደንቲቲ ለውጥ ሲመጣ አዲስ አይደንቲቲ አይደለም የሚሰጣችሁ፣ መጀመሪያ የነበራችሁን ይገላል። ልክ ቅድም የግሪክ ሰዎች የግሪክ አቴንስ ጊዜ የነበሩ ሰዎች የሞቱ ሰዎች አሁን ቢመጡ አቴንስ የሚባል ሀገር ዜጋ ነኝ እንጂ የሚሉት የግሪክ አይሉ። ዘ ኦልድ አይደንቲቲ መጀመሪያ ወደቀ፣ አዲሱ አይደንቲቲ ደግሞ ኢመርጅ ያደረገ ማለት ነው። ብላክ ካብ የተማረ ሰው ኡበር ላይ እንዲሰራ ብላክ ካቡን መጀመሪያ ሌትጎ ማድረግ አለበት። ኮቪድ-19 ሲመጣ በጣም መዞር የሚወድ ሰው የግድ ቤቱ ቁጭ ማለት አለበት። ማስክ ማድረግ የማይወድ ሰው ማስክ ማድረግ አለበት። you have to let go። በመጀመሪያው ሲቹዌሽን የተፈጠረው ሁኔታ ወደዛ ብላችሁ ተሳችሁ ከአዲስ ሁኔታ ጋር መላመድ አለባችሁ ነው። ለውጥ ህልውናን የሚፈታተን ቀውስ ያመጣል፣ በተለይ ካልተዘጋጀ። የሰው ልጅ ትራንስሂማኒዝም እየተባለ ነው። ድህረ ሰውነት ሚሞሪያችሁ አሁን ከረሳ ምን ማድረግ አትችሉም። መሸምደድ ፈተና ከረሳችሁ ምናምን ትሞክራላችሁ አይደል? ምን ማለት አሁን ግን ቺፕስ ሲገባና እዚህ ጋር ሚሞሪያችሁን እንደ ኮምፒውተር ፕሮሰሰር እንትን ያደርጋችሁ። አይደንቲቲ ኮንፊውዥን ይሆናል። ሰው ልጅ ምንድን ነው? ኢንሃንስ የሚደረግ ፍጡር እንደ መኪና ምናምን ማለት ነው። አይ ቪኤት አድርግልኝ እስኪ እንትኑ ቪኤት አድርግልኝ፣ አይ ቪ6 ነው የምገዛው እንደሚባለው፣ አይ በቃ አእምሮዬን እስኪ የሆነ ያክል ቴራባይት የሚያስታውስ ምናምን እያላችሁ እንትን ኢንሃንስድ የሚሆን እንትን ነው የሚሆነው። ለዛ ነው ሶሳይቲስ ለውጥን ሬዚስት የሚያደርገው የጋራ ማንነትን ትረትን ያደርጋል። ይሄ እንግሊዝ ምናምን እና አሁን እንደምናየው ብሔርተኝነት ጎሳ ምናምን ለውኛ ሀገር ውስጥ እነሱም ጋር ነበር። ለውጡ ነው ጠራርጎ ይወሰደው። አሁን ሲቪክ ናሽናሊዝም ነው እንግሊዝ ውስጥ ያለው። ለውጥ ራሳችሁን እንድታርቁ የአይደንቲቲያችሁን አዲሱ አይደንቲቲያችሁን እንድታዋቅሩ ያደርጋችኋል። እምቢ ካላችሁ አሻፈረኝ ካላችሁ ደግሞ your old identity destroy ያጠፋል የነበረውን ማንነት ማለት ነው። የለውጥ ፍራቻ የሞት ፍራቻ ነው። አሁን ሞትን መፍራት በጣም እንትን ነው። ለምን ኢንቪተብል ነው። ለውጥን ሬዚስት የምናደርገው ለውጥን በተቻለ መጠን እንዳይመጣ ለማድረግ ምን ሞክረው ልክ ሞትን በምንፈራበት መንገድ ነው። ቢኮዝ ሞት ምንድነው የሚያደርገን? ይገለናል። our known self ያጠፋል። ለውጥም እንደዛ ነው። አዲስ ማንነት ያዋቅራል፣ ኮንፊውዝ ያደርገናል ብናል።
ስንሞት እንትና ነበረ ነው ሳይሆን ነበረ ነው የሚለው። ለውጥን ፊዚካሊ ላይገለን ይችላል። our old identity ግን ሸራግድ ያደርጋል፣ ያጠፋል። ኢፌክት አለ። ሰዎች አዳዲስ ቴክኖሎጂዎችን ሬዚስት የሚያደርጉት ከዚህ በፊት የተለማመዱትን ነገር የነበራቸውን ህይወት አፌክት ስለሚያደርግ ነው። ካሜራ ዲጂታል ካሜራ ሳይሆን ያኛው ማሳየት የጀመረ ከብሎክ ባስተር እየሄደ ፊልም እያከራየ ከሱ ተቀብሎ ፊልም ያከራይ ሰው የነበረ ኔትፍሊክስ ሲመጣ ጠላቱ ነው። ቢኮዝ የሚያውቀውን ነገር ስለሚቀማው ማለት ነው። ለውጥን ሬዚስት ማድረግ የማይቀርን ነገር ለማስቀረት እንደመሞከር ነው። አሁንም ለውጥ እድገት ሊያመጣ ይችላል፣ ውድቀት ሊያመጣ ይችላል። ብዙ ሲቪላይዜሽንስ አንቀየርም እምቢ ያሉ ሮም፣ ግሪክ ምናምን ኮላፕስ አድርገዋል። ለውጥን የተቀበሉት ደግሞ እንደ ጃፓን ከጦርነቱ በጣም በፍጥነት ሪከቨር አድርገዋል። ጀርመን ሪከቨር አድርገው ናዚ አመለካከት ህገ መንግስታቸው ጋር አስፈልገው እንትን አይልም ብለው ኒውክሌር አይኖረንም ብለው ህገ መንግስታቸው ጋር ጃፓን፣ ጀርመን ከዚህ በኋላ ቱ ዘ ኒው ሲቹዌሽን እንደ ሮማ እንጦርጦስ ወርደው አልወደቁም። እንደ ሮማን ኢምፓየር ዛይ አር ስቲል ናው። እዚህ ላይ መረዳት ያለብን ምርጫው በለውጥና በቀጣይነት መካከል አይደለም። ትክክለኛው ምርጫ ቼንጅ ኦር ስታቢሊቲ አይደለም። ምርጫው በመጥፋትና በኢቮሉሽን ነው። ቀሰስተኛ ለውጥ አማካኝነት ራስ መቀየር ወይም በመጥፋት መካከል ያለ ምርጫ ነው። ዘ ቾይስ ለውጥ ሬዚስት ስናደርግ እንጥፋ ብለን እየወሰንን ነው። ለውጥን ኢምብሬስ ስናደርግ ደግሞ ኢቮሉሽን እየተቀበልን ነው ማለት ነው። አሁንም ለውጥ በሁለት ጎኑ የተሳለ ቪላ ነው፣ ጎራዴ ነው። ተአምርን ይፈጥራል፣ አደጋንም ይላል። ቼንጅ ኒውትራል ነው፣ ለውጥ ኒውትራል ነው። እኛንን የምንወስነው ኒውትራል ሆኖ ከፈለጋችሁ ተጠቀምበታላችሁ፣ ከፈለጋችሁ አልቀበልም ትሉታላችሁ። ከተቀበላችሁት ህይወታችሁን ይቀይራል። አልቀበልን ካላችሁት እናንተን ዲስትሮይ ያደርጋል። መጀመሪያ ግን ሊያጠፋችሁ አይመጣም፣ ወስኖ አይደለም የሚመጣው። ይሄን አላድነውም ማቴዎስ የሚባል ሰው መጥፋት አለበት ብሎ አይደለም የሚመጣው። ማቴዎስ ነው ከዛ በኋላ ፊክስድ ማይንድ ሴት ነው፣ ግሮዝ ማይንድ ሴት ነው ያለው። እሱ ይወስነዋል። ቼንጅ ለእናንተም ለእኔም ኢንዲፈረንት ነው፣ ኒውትራል ነው። እሳብቶ እኛን አንጠቀምን እንጠቀማለን ብለን የምንወስነው እንጂ ራሱ ለውጥ አይደለም። ለውጥ እንዳረጉሽ ነው። ምንድነው የሚሉት ቻይናዎቹ? መጥፎ መሳሪያ የለም፣ ዋናው አያያዙ ነው። አንድ መሳሪያ ተኩሳችሁ ልስቱበት ትችላላችሁ፣ በደንብ መጣመካቻ ጭራሽ ራሳችሁን ባርቆባችሁ ታቆሱ ትችላላችሁ። ኦር የምትፈልጉትን ነገር ጠላትም ቢሆን ምን ይሁን ወይ ጅግራ አድናችሁ ልትገሉበት ትችላላችሁ። አሁን መሳሪያው ተመሳሳይ እኮ ነው፣ አያያዛችሁ ነው። ሶስት አይነት ውጤት ይኖረው፣ ሶስቱ አይነት ሰዎች መሳሪያውን የያዙበት መንገድ ስለተለያየ ነው። እኛ እንቀየር ምናምን ብለን ሬዚስት እናደርጋለን፣ ልናደርግ እንችላለን። ሳናቀው ግን እንቀየራለን። ለውጥን አልቀበልም ማለት አሻፈረኝ ማለት የለውጥ አይነት ነው። ኢትስ ኤ ታይፕ ኦፍ ቼንጅ፣ ራሱ ለውጥ ነው። ልዩነቱ ውጤቱ ነው የሚለያየው። ለውጥን አልቀበልም ስትል ዲኬይ እያረክ ነው፣ እየፈረስክ ነው። ለውጥን እቀበላለሁ ስትል ኢቮልቭ እያረክ ነው። ከዚህ የምንረዳው ለውጥን ማምለጥ አይቻልም፣ ሮጦ ማምለጥ አይቻልም። ለውጥን ማድረግ የሚቻለው አቅጣጫ ማመላከት ነው፣ ፈር ማስያዝ ነው። አላፊ ጎርፍ ሆኖ ድንገት ደራሽ እንትን ሆኖ እንዳያጠፋችሁ ጎርፉን እንደዚህ ምልክት ያሳያችሁት የቆፈራችሁ ምናምን እንትን መስኖ እያወጣችሁ ለሲል ማኔጅ ይደረጋል። አንድ የእንግሊዝ ንጉስ ነው አሉ ዋተርሉ ነው ምናምን የሚባል ቦታ ጦርነት ለመግጠም ከአንድ ባላንጣው ጋር ይሄዳል እና የወንዙ አፋፍ እንደደረሰ እና ወርደው ፈረሱን ይዞ ይሄዳል። በጣም የሚወዳት ፈረስ ናት። ወንዙ ድንገት አይሎ መጥቶ ወሰደበት ፈረሱ እና ንጉሱ አንተ ማትረባ እንትን ካላረኩ ብሎ ወታደሩን በሙሉ ጦርነቱን ትቶ ትልቁን ወንዝ ወደ ምንጭ ወደ 40 ምናምን ምንጭ እንዲቀይር አረጋው። ይቆፈረ ማለት ደካማ እንዲሆን አረጋው። ወታደሮቹ ሲቆፍሩ ሞተዋል፣ ግማሹ ረሃብ ገሏቸዋል፣ ሄደው ተሸነፉ ይባላል። ገባችሁ? ኢትስ ቼንጅ በቃ ሄደች። ዝም ብሎ ማለፍ ይችላል ነበር። ሬዚስት አድርጎ በልህና ምናምን ጊዜ ሊያቆም ለውጥን ሊያቆም ሲሞክር ወታደሮቹን አጠቃላይ ጦርነቱን ውጤት ቀየረው ማለት ወንዙን አሸንፎ 40 ምናምን ምንጭ አድርጎት እሱ ግን ሄዶ በጠላት ተሸነፈ። ወንዙ ቢያሸንፈው አይሻልም? አይፎክር። ለውጥ አይቀሬ ነው። ትራንስፎርም ያደርጋችኋል ወይ ያጠፋችኋል።
ለውጥን ሬዚስት ማድረግ ህይወትን ራሱ ሬዚስት እንደማድረግ ነው። ህልውናችሁ ቀጣይነታችሁ የሚወሰነው በምትቀየሩበት ፍጥነት ለውጥን በምትቀበሉበት ኳሊቲ ነው ማለት ነው። ለምንድን ነው እንደ አፍሌክስ አይነት ተቋማት ለውጥ ማካሄድ ያለባቸው ብሎ መጠየቅ ይገባል። ለምንድን ነው ሪፎርም ማድረግ ያለብን? ሪፎርም ማድረግ ያለብን አንዱ ምክንያት አገሪቷ እንዳለ ሪፎርም ላይ ነው የምትገኘው። ተቋማት ሪፎርም እንዳለ የፖለቲካ ባህል ሪፎርም እየተደረገ ነው። ሁሉም ነገር ሪፎርም እየተደረገ ነው። እኛ ኤክሰፕሽን መሆን አንችልም። ሁሉም ነገር ሪፎርም በሚደረግበት ሀገር ውስጥ እኛም ናሽናል ሪፎርሙ ጋር በአገር ደረጃ እየተደረገ ያለው ሪፎርም ጋር ካቻፕ ለማድረግ ከፈለግን ቢያንስ የኛ ሁኔታ እንኳን ጥሩ ነው ቢባል ኖሮ በጣም ጥሩ ሁኔታ ላይ ነው ያለው ቢባል ኖሮ አዲስ ከተፈጠረው አገራዊ ሁኔታ ጋር ለመዋሃድ ሪፎርም ማድረግ ያስፈልጋል ማለት ነው። ሁለተኛው ሪፎርም ማድረግ ያለብን ምክንያት የቀደመው አሰራር እዚህ መስሪያ ቤት ውስጥ የቀደመው አሰራር አሳሰብ የቀደመው ተልእኮ ምናምን አሁንም ቪግረስ ላይ አለ። አሁንም አለ ብዙ ከቀደመው ባህሪው አሁን ካለው አዲሱ ሪያሊቲ ጋር ማሄድ ባህሪው አልወጣም። ኦርጋናይዜሽናል ካልቸሩ ሁለተኛው የቀደመው ነገር ያው ደንብ ወጥቷል። ደንቡ ወጣ እንጂ ሌላው ነገር በሙሉ አልተቀየረም። ደንብ ማውጣት አንድ ነገር ነው። ወደ ስትራክቸር መመንዘር አለበት። ወደ ኦርጋናይዜሽናል ባህል መቀየር አለበት። ወደ አዲስ አሰራር መምጣት አለብን። ግን በዛ ሌቭል አልሄደም። ደንቧ ብቻ ነች ተንጠልጥላ የቀረችው። የቀደመው ነገር የቀደመው አሰራር መቆየቱ በአንድ በኩል የተደረገው ለውጥ በህግ በመቋቋሚያ ደንቡ ላይ ብቻ ታጥሮ መቆየቱ፣ በሌላ በኩል ደግሞ የቀደመው ባህልና እንትን ፐርሲስት ማድረጉ ከውስጥ የውስጡ ተቋማዊ ሁኔታ እንዲቀየር ሌላው ምክንያት ነው። የመጀመሪያው አጠቃላይ ሀገራዊ ሁኔታ ነው። ይሄ ደግሞ ውስጣዊ ሁኔታ ነው። ሶስተኛው ሀገራዊ ሁኔታ ነው። ሲቪል ሰርቪስ ሪፎርም እየተካሄደ ነው በአገር ደረጃ። ይሄ ሲቪል ሰርቪስ ሪፎርም አፍሌክስን ይመለከታል። የሀገራዊ ሪፎርም ያልኩት ቢዮንድ ሲቪል ሰርቪስ አጠቃላይ ፖለቲካል፣ ኢኮኖሚክ፣ ሶሻል ሪፎርም ነው። ይሄኛው ደግሞ ስፔሲፊክ የሪፎርም ትላለ ገና እየተሞከረ ያለ። ይሄም አፍሌክስን እንድንቀይር እንደ አፍሌክስ አይነት ተቋማት ሪፎርም ውስጥ እንዲገቡ የግድ ይላል ማለት ነው። ሌላው ፍላጎት ነው። ከፍተኛ ፍላጎት አለ። የመሪዎች ስልጠና ይፈልጋሉ፣ አቅም ግንባታ ይፈልጋሉ፣ መልማት ይፈልጋሉ። አገራችን በጣም ፋንክሽኒንግ የሆነ ኮምፕሬሄንሲቭ የሆነ ሊደርሺፕ ዴቨሎፕመንት ኢኮሲስተም ያስፈልጋታል። እሱ የለንም። መሪዎች ደግሞ ስፔሲፊክ መሪዎችን የሚያበቃ ስርዓትና መሪዎች ላይ ደግሞ መስራት ያስፈልጋል። ኢቭን ከተቋቋመለት ማንዴት አንጻር ስናየው በማንዴቱና በድርጅታዊ ቁመናው መካከል መመሳሰል እንዲኖር ማንዴቱ ድርጅታዊ ቁመናው ማንዴቱን ለመወጣት የሚያስችል እንዲሆን ሌላው መነሻ ይሆናል ማለት ነው። ሌላው ፉክክር ነው። አፍሌክስ በአገር ውስጥ ብዙ ተቋማት ጋር መፎካከር አለበት። በዓለም አቀፍ ደረጃ በአፍሪካ ብዙ ተቋማት ጋር መፎካከር አለበት። እነዚህ ተቋማት ጋር ተወዳዳሪ ተፎካካሪ ሆኖ እንዲቀጥል እንዲል በውድድሩ ማሸናፊ ሆኖ እንዲወጣ ከተፈለገ ሪፎርም መደረግ አለበት ማለት ነው። የመጨረሻው ምክንያት አፍሌክስን ሪፎርም ለማድረግ የመጨረሻው ምክንያት እየመጣ ያለው ዓለማዊ ሁኔታ ነው። እንግዲህ ይሄ ዘመን ብዙ ነገሮች እያበቁ 500 ዓመት የነበረው ሲቪላይዜሽን እያበቃ አዲስ አይነት ሲቪላይዜሽን የሚቋቋምበት ዘመን ነው። በዚህ ዘመን ውስጥ አሸናፊ ሆነ መውጣት ከፈለግን ብዙ ስራ መስራት ይጠበቅብናል። አንዱ ይሄ ዘመን ከፍተኛ ተጽዕኖ ከሚያሳድርባቸው ጉዳዮች አንዱ መሪነት፣ የአመራር ልማትና የአመራር ልማት ስርዓት ነው። ሶስቱ ነገር ላይ የአመራር ልማት እንትን ላይ ሶስቱ ነገር ላይ መሰረታዊ ተጽዕኖ ያሳድራል። ሊደርሺፕ ላይ አሁን አዳዲስ መጽሐፍቶች አይታችሁ ከሆነ ዘ ኤንድ ኦፍ ሊደርሺፕ አዝ ዊ ኖ ኢት የሚሉ ሁለት መጽሐፍቶች ለምሳሌ ወጥተዋል። የምናውቀው አይነት መሪነት እያበቃ አዲስ አይነት መሪነት ዲስትሪቢዩትድ ኮላቦሬቲቭ ና የሚባል ሰርቫንት ሊደርሺፕ አይነት እየተቋቋመ ነው። የአመራር ልማት ተቋማትም እንዲሁ ህልውናቸው በከፍተኛ ደረጃ አደጋ ውስጥ የገባበት አዲስ አይነት አሰራር መልመድ፣ አዲስ አይነት ድርጅታዊ ቁመና የሚጠይቅበት ጊዜ ነው የምንገኘው። የአመራር ልማት የሚባለው ነገር በሙሉ በከፍተኛ ደረጃ መቀየር አለበት።
በከፍተኛ ደረጃ መቀየር አለበት። ይሄን እንግዲህ ይሄን ካች አፕ ማድረግ እየመጣ ባለው የቴክኖሎጂ እድገት ምናምን አፍሌክስ ሪፎርም ማድረግ ኢቭን ሃርቫርድ ሊኳኔው በጣም ጥሩ ደረጃ ላይ ደርሰዋል የሚባሉት ተቋማት ሪፎርም ማድረግ አለባቸው። እኛ ችግር ያለብን ብቻ ሳይሆን አጠቃላይ ዓለማዊ ሁኔታው መሰረታዊ ለውጥ ያመጣ ስለሆነ ሁላችንም በጣም ጥሩ ደረጃ የሚባሉት ተቋማት ሳይቀር ሪፎርም ማድረግ አለባቸው ማለት ነው። እነዚህ ናቸው ምክንያቶቹ ሪፎርም የምናደርግበት ምክንያት ማለት ነው። ወይ ደግሞ ለውጥ የምናመጣበት ለውጥ ማምጣት ያስፈልግበት ምክንያት። ስለዚህ ከፊት ለፊታችን 4 አይነት ምርጫ አለ። አንደኛው ትራንስፎርማቲቭ ለውጥ ማምጣት በመሰረቱ ስርዓቱን የሚቀይር ሲስተሙን የሚቀይር የአመራር ልማት መሪዎች የምናፈራበት መሪዎች የምናመቃበት የአመራር ልማት ስርዓታችንን የአመራር ልማት የሚባለውን ነገር በመሰረቱ የሚቀይር ትራንስፎርማቲቭ ቼንጅ ማምጣት ነው። ሁለተኛው ኢንክሪሜንታል ቼንጅ ማምጣት ዝም ብሎ የአይነት የቁጥር ምናምን ሚሊዮን ነበረ 208 ሚሊዮን 210 ሚሊዮን በመንፈቅ ምናምን እያልን እናወራለን። ሶስተኛው ስታግኔሽን ነው። ባለንበት እንቆማለን፣ ወደፊት መሄድ አንችልም። አራተኛው ዲክላይን ነው፣ ወደኋላ መንሸራተት ነው። አምስተኛው ድርጅታዊ ቁመናን ማጣት ነው ኮምፕሊትሊ በተለያዩ ምክንያቶች እየመጣ ባለው ፊውቸር እሱ ኮምፕሊት ያሳጣን ይችላል። በውድድር ተሸንፈን ሪሌቫንት ሆኖ መንግስት ሊል ይችላል። ማንዴታችንን ሊለያየው ይችላል። ከሆነ መስሪያ ቤት ጋር ሊቀላቅለን ይችላል፣ ወይ ደግሞ ጭራሽ ሊተወው ይችላል። በብዙ 4 ምናምን ሲናሪዮ አለ፣ ግን ህልውና ማክሰም ነው። እነዚህ 5 ምርጫዎች አሉት አፍሌክስ እጁ ላይ ማለት ነው። ጥያቄው በሪፎርም አማካኝነት ባለፈው እንዳልነው ሰልፍ ፕሬዘርቬሽን ተቋማት አደጋ ውስጥ ናሉት። ሁሉም ተቋማት ኋላ ላይ እናያለን 85% ምናምን ተቋማት በሚቀጥለው ዘመን አላስፈላጊ ናቸው፣ ይፈርሳሉ። አሁን የምናውቃቸው ተቋማት በሙሉ ይፈርሳሉ። የምናውቀው ስርዓት የምናውቀው አይነት የቅጥር ሁኔታ ምናምን ይቀየራል። የምናውቀው አይነት ስራ ይቀየራል ኮምፕሊትሊ። ምርጫችን ትራንስፎርማቲቭ ለውጥ ማምጣት ከሆነ እንግዲህ አብረን እጅ ላይ ተያይዘ መስራት አለብን። ምርጫችን ዲክላይን ከሆነ ህልውናችን ማጣት ከሆነ ደግሞ አሁን ያለው ሁኔታ ይቀጥላል ማለት ነው። ምርጫው ነው። ይሄ ምርጫ ላይ ተመስርተን ሲናሪዮ እንስራ ቢባል በምን ሲናሪዮ ነው እንትን ቢባል አንደኛው ተቋማዊ ትራንስፎርሜሽን ነው። የተቋማዊ ትራንስፎርሜሽን ሲናሪዮ ነው። ይሄ ሪፎርም እስከ ዲጂታል ትራንስፎርሜሽን ፕሮግራም ተግባራዊ እንዲሆን ካደረግን ሁላችንም ያቅማችን ብለን አዲስ ሰው ኃይልም ጨምረን እናንተም ሆነ ኖራችሁ በአጠቃላይ እንትን ካል ይሄ ይሳካል። ሁለተኛው ማንዴት ትራንስፎርሜሽን ነው። ተቋሙ ወይ ካንዱ ጋር ይዋሃዳል ወይ ማንዴቱ ይሄኛው አፍሪካ የሚባለው ነገር አላስፈላጊ እንተዋል፣ ወይ ደግሞ አፍሪካን ብቻ የሚሰራ ሌላ ተቋም ይፈጠራል። እንደዚህ ትራንስፎርም ማድረግ የማንዴት ሪቪው ነው። ሶስተኛው በተፎካካሪዎች መበለጥ ነው። በአገር ውስጥም በውጭ ሀገርም በተለይ በውጭ ሀገር ከፍተኛ ስቲፍ ኮምፒቲሽን ይሆናል፣ መበለጥ ነው። አራተኛው በህይወት አለን ማለት በተቋም ደረጃ አለን፣ ግን ትርጉም የሌለን ምንም ትርጉም አልባ የሆነ ምንም ተጽዕኖ የሌለው በተፎካካሪዎቹ የተበለጠ ተቋም ሆኖ መኖር ነው። አምስተኛው ኢንስቲትዩሽናል ዲኬይ ነው፣ መበስበስ ነው። ተቋማዊ መበስበስ ገጥሞን በከፍተኛ ደረጃ ህልውናችን አደጋ ውስጥ የሚገባበት ነው። ስድስተኛው ተቋሙ ህልውናውን ያጣል፣ ወይ መንግስት ያፈርሰዋል፣ ወይ ማንዴቱን ለሁለት ይከፍለዋል፣ ወይ ከሌላ ጋር መርጃ ያደርገዋል። በአጠቃላይ አሁን አፍሌክስ በሚባለው ፎርሙ ህልውናውን ያጣል። እነዚህ ሲናሪዮዎች ናቸው። ምርጫችን ግን ሲናሪዮውን ዲክቴት ያደርገዋል ማለት ነው። ከወሰን ትራንስፎርማቲቭ ቼንጅ ነው የምናመጣው ብለን ከወሰን አሁን በቃ ምንም ዛሬ ነገ ሳንል ያለን ጉልበት ሁሉ ተጠቅመን ለውጥ ማምጣት አለብን ማለት ነው። ያ ደግሞ ይቻላል። ለምንድን ነው አፍሌክስ ይሄ ሪፎርም እንዲሳካ መስራት ያለብን? ለማን ብለን ነው? ምን ግድ ሰጥቶን ነው የምንደክመው ከተባለ መጀመሪያ ለራሳችን ብለን ነው። እያንዳንዱ ሰው እዚህ ያለው ለራሱ ብሎ ነው፣ ለማንም ብሎ ሳይሆን ለራሱ ብሎ ነው። ለምን? ሪፕል ኢፌክት አለው። አፍሌክስ ከሳካለት እኛ ከሪር ይሳካልናል፣ ደሞዛችን ይሻሻላል፣ ኩራት ይሰማናል፣ ምናምን ብዙ ነገር አለው። ልክ ብዙ ከስኬት ጋር የሚመጡ የውጭ ሀገር ጉዞ ይኖረናል፣
የውጭ ሀገር ትምህርት ይኖረናል። ብዙ ነገር አበባ ስኬታማ ተቋም ብዙ ነገር ነው። እንደ አበባ ነው። አበባ ንብ አበባ ስታይ ትመጣለች አይደል? ጥሩ አበባ ያለው ሰው ብዙ ንብ ይመጣል። ስኬት እንደዛ ነው። ብዙ ነገር ምንም ሳይኖር ባዶ ነው። ትንሽ ነገር ከመጣ ግን እየተደራረበ ይመጣና ትልቅ ነገር ይሆናል። ለራሳችን ብለን ነው መጀመሪያ። ሁለተኛው ይሄ ሴንስ ኦፍ ሰልፍ ፉልፊልመንት የሚባለው ነው። ይሄ ነገር ከተሳካ በጣም የተለየ በራሳችን እንኮራለን፣ ኮንፊደንሳችን ከፍ ይላል። በጣም እንትን ይሆናል። በገንዘብ ማይተመል ከገንዘብ በላይ ዋጋ ያለው ያሰበውን ያሳካ ውጥኑን እውን ያደረገ ሰው ሆነን እንመጣለን ማለት ነው። which is a big thing። ሶስተኛው አሻራ ነው። ይሄ ነገር ከተሳካ እያንዳንዱ ሰው አሻራ አለው። ልጁን መጥቶ በቴሌቪዥን የሚያወራው መጽሐፍ ጽፎ እንደዚህ ሰርተናል ብሎ የሚጽፈው አሻራ አለው። የሰው ልጅ ደግሞ ከሁሉ በላይ አሻራ ነው። ልጆች ምን ወልዶ ምናምን እኮ እንግዲህ ልጅ ማሳደግ እኮ ጣጣ ነው አይደል? አንኮንሺየስሊ ነው ሆን ብለን ቁጭ ብለናል ለምንወስነው፣ ግን ከሞትን በኋላ ታሪክ እንዳንሆን ነው። አንኮንሺየስሊ ሞትን ለመርታት ነው እየሞከርን ያለነው። ብለን እድሜ ልክ መኖር እንደማይቻል ስናቅ ስሩ ልጅ ምናምን እናደርጋለን። እንግዲህ ልጅ በጣም አስቸጋሪ ነው። ብዙ ፔን አለው። ልጅ ማሳደግ ማስተማር በዚህ ኑሮ ውድነት ከባድ ነው። ያ ሁሉ ዋጋ የምንከፍለው ይሄ ነው። አሻራ ደግሞ የሰርተን ከሞት ሰዎች ነን፣ ወደማይቀረው እንሄዳለን። ግን ጥለን የምንሄደው ነገር አለ ወይ ነው ዋናው። ሌላው ለራሳችን ጀነሬሽን ነው። ይሄ ጀነሬሽን ኢትዮጵያ ውስጥ የ1000 ዓመት ዲክላይን እንደው 1000 ዓመት ብለውና 1000 ዓመት ወደ ኋላ ቁልቁል ወርዳለች ኢትዮጵያ። 100 ዓመት ውስጥ 6-7 ጊዜ የመለወጥ እድል ፈጥሮ መክኗል። ስለዚህ ሁለቱን ይሄ ጀነሬሽን ቢሳካለት አንደኛ የራሱ ፍላጎት ይሟላል። ፍላጎቱ እዚህ ጀነሬሽን፣ ሁለተኛ 1000 ዓመት ቁልቁለት ጉዞ ያስቆማል። ሶስተኛ የ100 ዓመት 6-7 ጊዜ ሚስድ ኦፖርቹኒቲ ያስቆማል። ስለዚህ የራሱን ጥቅም ያሟላል። እንደገና ጎልደን ጀነሬሽን፣ ጎልደን የዚህ መስሪያ ቤት ሰራተኛ ወርቃማ ትውልድ ይሆናል። ከሌላው ትውልድ ማለት ሁሉም ትውልድ ያቃተውን ይሄ ትውልድ ያሳካል። እኛ ፍሌክስ ስንሰራ ሌላው ተቋሙ ላይ ሲሰራ ምናምን በድምር ዘንድ አገራዊ ድል የጀነሬሽን ድል ይሆናል ማለት። ሌላው ለሚቀጥለው ትውልድ ስንል ነው። ቢያንስ ያለፈው 100 ዓመት ምንድነው እንደ ዱላ ቀበብል እንቁጠረውና የተለያየ ትውልድ ዘግይቶ ገብቷል። ዱላ ቀበብል ይሁንና ዲፈረንሱ ምንድነው? በፍጥነት መግባት ሲገባው በዱላ ቀበብል ውድድር ውስጥ ወደ ኋላ ቀርተናል። አሁን ግን በ500 ዓመት አንድ የሚመጣ ሲቪላይዜሽን ነው። እዚህ ላይ ከቆየን ከዘገየን እዚህ ላይ ፌል ካደረግን ኖርማል ጊዜ አይደለም። ያለፈው ጀነሬሽን ዘግይቶም ቢሆን ገብቷል በትክክለኛ ዳይሬክሽን። እኛ ኢፍ ዊ ፌል ወደ ኋላ ነው የምንወጣው። ከዚህ በኋላ ተነስተን መድረስ አንችልም። ያለፈው ጀነሬሽን የፈጠረውን ዕድል በመማከኑ ማለት ዱላ ቀበሉ ላይ ዘግይቶ ገባ እንጂ እኛ ኮምፕሊትሊ ከዚህ በኋላ ሮጠን መግባት የማንችልበት ሁኔታ አልፈጠረም። እኛ ፌል ካረግን አሁን ግን በጣም ለብዙ ዓመታት ካቻፕ ማድረግ አይቻልም። ቢኮዝ ይሄ በጣም የተለየ ነው። ለምሳሌ ካቻፕ ማድረግ ሲባል ኖርማሊ የደሃ ሀገሮች ስራ ነው የነበረው። አሜሪካ ካቻፕ አታረግም። እኛ አሜሪካን ጃፓን ካቻፕ ስለማድረግ ነው የምናወራው። አሁን ግን ቴክኖሎጂው ምኑ የመጣው አሜሪካ ራሱ ጥራ ግራ ካቻፕ ካላደረገች ቴክኖሎጂው ጋር ወደ ኋላ ትቀራለች። አሜሪካ ራሷ ማለት ውድድሩ በአገሮችና በአገሮች መካከል አይደለም። ውድድሩ በአገሮችና በቴክኖሎጂ፣ ውድድሩ በሰው ልጅና በቴክኖሎጂ መሃል ነው። አሁን ወደ ኋላ ቀረን ማለት አበቃ ነው። ለብዙ 100 ዓመታት ገና ዋጋ የሚያስከፍል ነገር ነው ማለት። ስለዚህ ይሄ እንዳይሆን መስራት ይጠይቃል ማለት። ለሀገራችን ብለንም እንሰራለን። ለአፍሪካ ቀንድ፣ ለአፍሪካ፣ ለመላ ጥቁር ህዝቦች፣ ሌላ ለሚገኙ ለመላ እንደኛ የተጎዱ ደሃ ህዝቦች፣ ችግር ያለባቸው መበልጸግ የሚፈልጉ ህዝቦች ስንል ደግሞ ማደግ አለብን። እኛ ብናድግ ትላንት እንትን አድዋ ላይ ጣሊያን ድባቅ መተን የጥቁሮች ሰልፍ ኮንፊደንስ መነሻ ነጮችን ለመታገል ቆርጠው እንዲነሱ ምክንያት ሆናል። ኢትዮጵያ የዚህ ቀጠና ጃፓን ነች። ጃፓን ባታድግ ኖሮ ኮሪያ፣ ታይዋን ምናምን አያድጉም ነበር። ኢትዮጵያ ብታድግ ሆርን ኦፍ አፍሪካ ማደግ ይችላል። ኢትዮጵያ ብታድግ አፍሪካ ማደግ ይችላል። ኢትዮጵያ ብታድግ ሌላ ቦታ ያሉ ፊጂ ምናምን ያሉ ጥቁሮች ሌላ የጥቁር ሀገሮች አሉ ከኢትዮጵያ ውጭ ማደግ ይችላል። ደሃ ሀገራትም ጥቁሮችም ባይሆኑ ነጭም ይሁን ምናምን ደሃ ሀገራት ከሆኑ ኢንስፓየር እናደርጋቸዋለን። ደሃ ሆኖ ማደግ እንደሚቻል እናሳያቸዋለን። እዚህ ላይ ደግሞ እኛ ቢያንስ የምንቀበለው እርዳታ አለ አይደል? እናስቆመዋለን።
ለሌላ ድሃ ይሰጣል፣ ለሌላ ድሃ ሀገር ይሰጣል። ስንችል ደግሞ በፈንታችን ደግሞ እናግዛለን። የኛ እድገት ቢያንስ እኛ የምንሻማውን ሪሶርስ ለሌላው ድሃ ያስቀርለታል። ከዚያም በላይ ሄዶ ደግሞ እኛ ስንችል ካለን እናካፍላለን ማለት ነው። በዚህ ምክንያት ለራሳችን ስንል፣ ለትውልዱ ስንል፣ ለኢትዮጵያ የምትባለው ሀገር ስንል፣ ለጥቁሮች ስንል፣ ለአፍሪካ ቀን ስንል፣ ለአፍሪካ ለድሃ ሀገሮች፣ ለሀብታም ሀገሮችም ጭምር ስንል ራሚፊኬሽን ያለው ኮንሲኩዌንስ ያለው በጣም ፋውንዴሽናል እድገት ነው። ይህን ስራ ይህን ሪፎርም በጊዜ የለኝ መስራት አለብን። በሴንስ ኦፍ እርጀንሲ መስራት አለብን። በጊዜ የለንም መስራት አለብን። ብዙ ነገር አንድ ጊዜ በተመሳሳይ ሰዓት ማከናወን አለብን። በቀኝና በግራ እጃችን መስራት አለብን። ይሄ በቀኝና በግራ እጅ መስራት፣ በጊዜ የለኝም መንፈስ መስራት፣ መልታይ ታስኪንግ መሆን ለምን አስፈለገ ነው። አንደኛ ሪፎርም ማድረግ ያለብን እድል ስላለን፣ ኦፖርቹኒቲ ስላለን የተፈጠረ እድል አለ፣ የመቀየር እድል አለ። አሁን ኢትዮጵያ 7ኛ ጊዜ 6ኛ ጊዜ አዲስ እድል ፈጥራለች፣ የለውጥ እድል። ይሄ እድል ዝም ብለን በቀሰሰኛ እንትን ያመልጠናል። እንዳያመልጠን በተለየ ኃላፊነት መንፈስ እስኪደክመን ድረስ ሰርተን ማሳካት አለብን። ሁለተኛ ፍላጎት አለ፣ ዲማንድ አለ። ይሄን ነገር ከፍተኛ ፍላጎት አለ። ይሄ ዲማንድ በጊዜ ካላሟላ ነው ይጠፋል፣ ይከስማል። ዲማንድ ሁል ጊዜ ታይምሊ አድሬስ ይጠይቃል። በጊዜ አድሬስ ማድረግ ከቻል እንትና። ሶስተኛ እኛ አሁን ለምሳሌ ኢትዮጵያ አንድያ ተቋም ነን። አንድኛ ተቋም ነን። በተለይ ለአፍሪካ ህብረትም እንደዚህ ቅርብ የሆነ ከዋና የአፍሪካ መዲና ጋር አብሮ አጠገቧ እዚሁ ያለ ምናምን የአመራር ልማት ተቋም የለም። እኛ ፌል አደረግ ማለት ስራው ፌል አደረገ ማለት። እኛ ስንወድቅ እንኳን ሌላ ይተካና ማለት አንችልም። በተለይ ለኢትዮጵያ ኬዝ አንድያ ተቋም ነን። እጣ ፈንታችን እንደምንም ብለን ተፍጨርጭረን ይህን ነገር እንዲሳካ ማለት ነው ማለት። ሌላው ሊደርሺፕ ዴቨሎፕመንት የአመራር ልማት ጊዜ የሚወስድ ነገር ነው፣ በአንድ አይሳካም። ስለዚህ አሁን ባለ በሌለ ነገራችን ጥረን የበኩላችን አስተዋጽኦ እያደረግን ካልሄድን ይዘገያል። ኖርማሊ ጊዜ የሚወስድ ነገር ነው። በዛ ላይ ስንጀምር ከዘገየን በሴንስ ኦፍ እርጀንሲ ካልሰራን በድምር ውድቀት ነው ማለት። ኖርማሊ አንድ መሪን ብቁ ለማድረግ አንድ መሪ እንትን ለማ በጣም ረጅም ጊዜ ይወስዳል። እንደሌላው ስራ ቀላል አይደለም። ለሆነ ቴክኒካል ስራ ማዘጋጀትና መሪን አንድ ሰው መሪ ሆኖ እንዲወጣ ማድረግ በጣም እንትን ነው። በአጭር ጊዜ ውስጥ መሪ ሆኖ እንዲወጣ ብዙ ስራ ይጠይቃል። የተቋማት ስኬትም እንደዚሁ ተቋም መገንባት ጊዜ የሚወስድ ነገር ነው። ስለዚህ ጊዜ የሚወስድ ነገር ሲጀምር ደግሞ አሁኑን መጀመር አለብህ። ስትሰራም በሴንስ ኦፍ እርጀንሲ መስራት አለብህ። በሌላ መልኩ ውድድር ደግሞ አለብን በዓለም አቀፍ ደረጃ። እነ ሃርቫርድ አሉ፣ እነ ኦክስፎርድ አሉ፣ እነ ሊኳኒዮ አሉ፣ እነ ቻይና፣ እነዚህም ከአፍሪካ እየወሰዱ ያሉ እና ይሄን በፍጥነት አድገን ከነዚህ ጋር ካቻፕ አድርገናቸው የምንፎካከር ተቋም ለመሆን ከፈለግን ዊ ዶንት ሃቭ ታይም። ለምን እኛ በዘገየን ቁጥር በሴንስ ኦፍ እርጀንሲ ባልሰራን ቁጥር እነሱ በእኛና በእነሱ መካከል ያለው ልዩነት ይሰፋል፣ የበለጠ ያስፉታል። ካቻፕ ማድረግ አይቻልም። ይሄ ደግሞ በተለይ ዓለም አቀፍ ደረጃ ስመጥር የአመራር ልማት ተቋማት ጋር ያለን ጋፕ ከፍተኛ ነው። የስኪል የምናምን የተቋም ጥንካሬ ብዙ ልዩነት አለን። ይሄን ዝም ባልን ቁጥር እንደገና ይሰፋል። አሁን ግን ሮጠን በሰራን ቁጥር ያጠበብነው በመጣ ቁጥር ተወዳዳሪ የመሆን ዕድላችን ከፍተኛ ነው። ዓለም አቀፍ ተጽዕኖ ይኖራል። ዘ ፈርስት ሙቨር አድቫንቴጅ የሚባል አለ። ኖርማሊ የቢዝነስ ኮንሰፕት ነው። ለምሳሌ ውሃ ምንድን ነው የምንለው? ውሃ ማሸጊያ። ይሄ ውሃ ጎልድ ነው ሊሆን ይችላል ወይ ምናምን ነው፣ ግን ስንጠራው ብዙ ጊዜ ሃይላንድ ላለ ለምን ይመስላችኋል? ሃይላንድ የምንለው ቢኮዝ የመጀመሪያው የታሸገ ውሃ ኢትዮጵያ ውስጥ ሃይላንድ ነበር። አሁን ሃይላንድ የሚባል ብራንድ የለም። ሃይላንድ ያልሆነውን ውሃ ሁሉ ሃይላንድ እንለዋለን። ፈርስት ሙቨር አድቫንቴጅ ይባላል። የመጀመሪያው ስለሆነ እዛ ፒያሳ አካባቢ ማህሙድ ጋር ጠብቀኝ ይባላል። የመጀመሪያው እንትን ነው ሙዚቃ ቤት ምናምን ነው። እዛ በሆነ ነገር ፈርስት ሲሆን አድቫንቴጅ ይወስዳል። ጠቅላላ የታሸገ ውሃን ሁሉ ወክሎ ነው ሃይላንድ የሚባለው። ሌላም እንትን አለ። አሁን የኔሽን ቢልዲንግ ምናምን ኮንሰፕት ነው። እኛ አድቫንቴጅ አለን። አሁን ፈርስት ሙቨር አድቫንቴጅ አዲስ አበባ ውስጥ ያለን ምናምን እንደኛ ተቋም የለም።
በደንብ ከሰራን እንደ ሃይላንድ ነው የምንሆነው። ስማችን ተክላለን። ይሄ ነገር ትንሽ ከፈቀደ ከቆየ ግን ሌሎች ተቋማት ይቋቋማሉ፣ የተቋቋሙት ይጠነከራሉ። ስለዚህ በከፍተኛ ፉክክር ነው ትራይቭ የምናደርገው። አሁን ግን ስታብሊሽ አድርገን ብንቆይ የሆነ አድቫንቴጅ እናገኛለን፣ ጊዜ እንዳያልፍብን። ሌላው ኢትዮጵያና አዲስ አበባ ያላቸውን ፖቴንሻል መጠቀም ስለሚያስፈልግ ነው። አዲስ አበባ የአፍሪካ መዲና ናት። ኢትዮጵያ በጣም ከፍተኛ ህዝብ ቁጥር ያላት ምናምን ስትራቴጂክ ሀገር ናት አፍሪካ ውስጥ። ይህን መጠቀም ካስፈልገ በጊዜ ሌሎች ከኛ በፊት ቀድሞ ተጠቅመው እንትን እንዳንል ጊዜ በጊዜ የለንም መንፈስ መስራት አለብን ማለት ነው። ሌላው የስራው መጠን ነው። በጣም ከፍተኛ ስራ ነው ያለ። የአመራር ልማት ምንድነው? አፍሪካ ኢትዮጵያ የሲቪል ሶሳይቲ የምናምን ስንት እንትን ያለ ቮሊዩም ኦፍ ወርኩ ብዙ ነው። ከሰራነው በጣም ብዙ ስራ ነው። በዛ ምክንያት አሁን መድከም ይጠይቃል ማለት ነው። ተግዳሮቱም ከፍተኛ ነው። የአመራር ልማት ስራ ለመስራት ስናስብ መሪም ማብቃት በጣም ከፍተኛ ነው። በጣም ከፍተኛ እንትን ይጠይቃል። ፊውቸሩ ደግሞ ባይዘው ሩቅ አይደለም። ዘ ፊውቸር ኢዝ ኒረር ዛን ዊ ቲንክ የሚል መጽሐፍ አለና በጣም 10 ዓመት 5 ዓመት ነው የሚላቸው ብዙዎቹ ነገሮች። በጣም ረጅም የሚሄዱ 50 ዓመት ነው። በፍጥነት ካልሰራ እንትን አይደለም። እነዚህ ምክንያቶች ይህን ሪፎርም መልታይ ታስኪንግ ሆነን በአንዴ ብዙ በቀኝና በግራ እየሰራን በሴንስ ኦፍ እርጀንሲ እንድንሰራ ያስገድደናል። ካልሆነ አይሳካልንም። ለምንድን ነው ለውጥ ድርድር የማይደረግበት ጉዳይ የሚሆነው? በጣም አስፈላጊ ነገር ሪፎርም ቼንጅ ለአንድ ተቋም፣ ለአንድ ግለሰብ፣ ለአንድ ቡድን፣ ለአንድ ሀገር በጣም ወሳኝ የሚሆነው አማራጭ የሌለው ነገር የሚሆነው ዝም ብሎ ምርጫ ሳይሆን ግዴታ የሚሆነው ለምንድን ነው የሚለውን መመለስ ያስፈልጋል። አንደኛው ምክንያት አሁን ዓለም እያለፈችበት ያለው የለውጥ ምህዋር ነው። ቅድም እንደተናገርኩት በ500 ዓመት አንድ የሚገኝ ዘመን ነው። ይሄ ዘመን አዝ ሪዛልት ይሄ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ አንፕሬሲደንትድ የሆነ ዲስራፕሽን ነው። ታይቶ አይታወቅም። ይሄ ዲስራፕሽን it has never happened before። ይሄ አንፕሬሲደንትድ ዲስራፕሽን አንዱ በጣም ከፍተኛ የሆነ በተአምር ደረጃ የሚገለጽ የቴክኖሎጂ እድገት ነው። ኤአይ ሰው የሚሰራውን ስራ አሁን ይሰራል። ከተወሰነ ጊዜ በኋላ ደግሞ ከሰው በላይ ይሄዳል ተብሎ ይጠበቃል። ይሄ ኦቶሜሽን የሚባለው ሰውን እየተካ መስራት ጀምሯል። እሱም ከተወሰነ ጊዜ በኋላ ሙሉ በሙሉ ሰውን መተካት ይችላል። ኳንተም ኮምፒውቲንግ፣ ሜታቨርስ፣ ባዮቴክኖሎጂ ኢኮኖሚን፣ ትምህርትን፣ ስራን እና የመንግስት አስተዳደርን በመሰረት በከፍተኛ ደረጃ ሪዲፋይን እያደረጉት ነው። ኢኮኖሚክ ሞዴል ሽፍት እያደረገ ነው። ይሄ ትራዲሽናል የነበረው የወርክ ፕሌስ ሞዴል የሚባለው እያበቃ ሪሞት ወርክ፣ ጊግ ኢኮኖሚ፣ ኤአይ ኤምፕሎይመንት የሚባለው ነገር እየመጣ ነው። ትራዲሽናል ኮንሳምፕሽን መጠቀምና መጣል የሚባለው ነገር አሁን ሰርኩላር ኢኮኖሚ ትጠቀማለህ፣ የተረፈውን ሪሳይክል ይደረጋል፣ ተመልሶ ወደ አንተ ይመጣል። ሰርኩላር ኢኮኖሚ ነው ያለው። አሁን ግሎባል ፓወር ስትራክቸርን በከፍተኛ ደረጃ አዲስ ዓለም እየመጣ ነው። የምናውቀው ዓለም እየጠፋ ነው። ዘ ወርልድ አዝ ዊ ኖው ኢት ዲሳፒር እያደረገ ነው እና በዚህ እየጠፋ የምናውቀው ነገር ሁሉ እየጠፋ አዳዲስ ነገር እየመጣ ስትሬንጅሊ የማናውቀው ነገር እየተቋቋመ ባለበት ዓለም ውስጥ መቆየት ከፈለግን ቦታ ኖሮን እንደሚጠፋው እኛም አብረን ሳንጠፋ አጃይል ሆነን መቆየት ከፈለግን ምን ይጠይቃል? ለውጥ ይጠይቃል ማለት ነው። ለውጥ ማምጣት ይጠይቃል። ለምንድን ነው ለውጥ የሚያስፈልገው ሲባል ዴታ ነኝ። ለምሳሌ ለውጥን ያልተቀበሉ ካምፓኒዎች ምንድን ነው የሆኑት? የፎርቹን 500 የሚባል 500 በጣም ሀብታም የሚባሉ ካምፓኒዎችን ደረጃ የሚያወጣ ፎርብስ ፎርቹን 500 የሚባል እንትን አለ እና 85% በ1955 500 ባለጸጋ በሀብታም እጅግ በጣም ባለጸጋ የሚባሉ ካምፓኒ ሊስት ውስጥ ከገቡት መካከል 88% አሁን የሉ። አውት ኦፍ 500 ቶፕ ፎርቹን 500 ካምፓኒ ከተባሉ ውስጥ አስገራሚ ነው። 88% ማለት እንግዲህ 400 አይሉ ነው 480 400 ምናምን የሉም፣ ጠፍተዋል። በጣም እንትን ነው። ከ2000 በኋላ ደግሞ ከ2000 በኋላ ፎርቹን 500 ሊስት ውስጥ ከገቡ ካምፓኒዎች መካከል 52% ጠፍተዋል። እና ምንድነው የሚለው ዴታው? ዲጂታል ትራንስፎርሜሽን አልቀበልም ያሉ ካምፓኒዎች አሁን ቶሎ ብለው ወደ ዲጂታል ትራንስፎርሜሽን ያልገቡ ካምፓኒዎች በ5 ዓመት 64% ውስጥ
64% በ5 ዓመት ውስጥ ይጠፋሉ። ሶ ዲጂታል ትራንስፎርሜሽን አልቀበልም ማለት በዚህ in 5 years 64% of these companies ይፈርሳል። አልቀበልም ለውጥን አልቀበልም ያሉ የተቋማት መሪዎች ምናምን የካምፓኒ መሪዎች ምንድነው የሆኑት? ብላክቤሪ ያው በ2008 ያጋጠመው በጣም አሳዛኝ ችግር አለ። ብላክቤሪ ስማርትፎን በጣም ሴፍ ነው የሚባለው። ይሄ አሁን ለምሳሌ ህንድ ብትሄዱ ሳውዲ አረቢያ ዩኤኢ ብላክቤሪ በሌጋሊ አይሸጥም። ለምን? ብላክቤሪ ስልክ ወደ ሌላ ስልክ ቴክስት ብታረጉ እንትን ከብላክቤሪ ወደ ሌላ ብላክቤሪ ኢንክሪፕሽኑ ኮድ ቴክስት ይሄዳውን ለምሳሌ ኮድ ነው እንጂ ጽሁፍ አይደለም የሚሄደው። ኦኬ ኮድ አለው እና መንግስትም ሌላም ካምፓኒዎች ለጸጥታ ሲባል ያው ቼክ ይደረጋል። የብላክቤሪ ኢንክሪፕሽን እንትን በጣም ስትሮንግ ስለሆነ ዲክሪፕት ማድረግ አይቻልም። ካምፓኒው ራሱ ኮዱን ካልሰጠ ማለት ነው። እና አልሰጥም ስለሚል ህንድ፣ ሳውዲ አረቢያ እና ዩኤኢ ቻይና ተውት አይሸጥም። ኢሌጋሊ በኮንትሮባንድ ካልሆነ በጣም ሴፍ ስልክ ነው። ግን ተች ስክሪን አይደለም፣ ስማርትፎን ነው ግን ተች ስክሪን አይደለም። ሶ ይሄን አናረግም በቃ ይሄ ተወዳጅ ነው ብለው እንትን ብለው በ2008 አንቀበልም ብለው በቃ ይሄ እኛ ሴፍ ስልክ ስለሆን ዓለም ሁሉ ይቀበለናል ሰዎች እንትን ይሆናል ብሎ በስልክ ገበያ ማርኬት ውስጥ 50% ሼር ነበራቸው። በ10 ዓመት ውስጥ ወደ 1% ወረደ። ብላክቤሪ አልቀበልም በማለት ወደ ተች ስክሪን ባለማደጉ ከ50% ሼር ከሚሸጡ ሞባይሎች መካከል 50% ሼር ነበረው ወደ 1% ወረደ። ሌላው ሲርስ የሚባል የአሜሪካ ትልቁ የቸርቻሮ ካምፓኒ ነው። አሁን ከስሯል። አማዞን ሲያድግ ኢኮሜርስ አልቀበልም ብሎ እኔ በየቦታው በየሱቁ ነው የሚሸጠው ብሎ ሬዚስት አድርጎ 99% ገበያ ትልቁ ነው የነበረው ላርጀስት ሪቴል ካምፓኒ ኢን ዘ ዩኤስ 99% ማርኬት ሼሩን አጥቶ በተለይ አማዞን ብዙውን ወስዶበት 1% ሲቀረው በኪሳራ ተዘጋ ማለት ነው። ጀነራል ሞተር እንደዚሁ በ2008 ቀውስ ሲገጥመው የፊውል ኢፊሽንት የሆኑ ነዳጅ ቆጣቢ መኪኖችን አልሰራም ብሎ እንትን አለ። ኦልሞስት ባንክራፕት ሆኖ ጨርሶ መንግስት በተለየ መልኩ በኦባማ መንግስት ነው ቤል አውት ያደረገው ማለት ነው። የአሜሪካ መንግስት $50 ቢሊዮን ከፍሎ ነው ቤል አውት ያደረገው። ያው ይሄ ኦቶካር ኢንዱስትሪው በጣም ኢምፖርታንት ስለሆነ ብዙ ሰው ስለሚቀጥር የናሽናል ፕራይድም ጉዳይ ስለሆነ ተብሎ ነው $50 ቢሊዮን ሶ ፕራክቲካሊ ካምፓኒ ወድቋል ማለት ነው። ይሄ ምን ያሳየናል? የተቋም መሪዎች፣ ካምፓኒዎች፣ ተቋማት፣ ቡድኖች ለውጥን ካልተቀበሉ ለውጥን አልቀበልም ብሎ አሻፈረኝ ካሉ ሪሌቫንት ይሆናሉ። ከፍተኛ የሆነ የገንዘብ ቀውስ ይገጥማቸዋል ወይም ይጠፋሉ። ሪሌቫንስ ነው፣ ኤክስቲንክሽን ነው፣ ኦር ፋይናንሻል ኮላፕስ ነው። ከዚህ ታሪክ የምንረዳው ማለት ነው። አሁን ስለዚህ ዘመን እያወራ ነው። ለወደፊቱ ደግሞ የበለጠ ያለ ለውጥ መኖር አይቻልም። ለውጥ የግድ ይላል። ለምንድን ነው ይሄ? ለምሳሌ የሚቀጥለው ዘመን የአርቲፊሻል ኢንተለጀንስ እና የኦቶሜሽን ዘመን ነው የሚባለው። በዚህ ዘመን ውስጥ በ2030 800 ሚሊዮን የሚሆን ስራ በኦቶሜሽን ከቨር ይደረጋል። 800 ሚሊዮን የሚሆኑ ሰራተኞች ከስራ ይፈናቀላሉ። እንደዛ ከሆነ ካምፓኒዎች ለዚህ ሁኔታ ካልተዘጋጁ አንዱ በኦቶሜሽን እያመረተ አንዱ በሰው እያመረተ እኩል አይሆንም። አንዱ በአርቲፊሻል ኢንተለጀንስ እንትን እያለ ሌላው በሰው አይመጣጠንም። ኦቶሜሽን ከሆነ ደሞዝ ጨምርልኝ አንሰውኛል አይልም፣ ደከመኝ አይልም፣ ፕሬሲሽን አለው። የሰው ልጅ ደግሞ ብዙ ነገር አለው። ኢሞሽኑ ጠዋት በቤት ተበሳጭቶ ቢመጣ ሌላ ነገር ይሆናል። ስለዚህ አይወዳደርም። ካምፓኒ should be ready for that ማለት አውቀውት በ2040 40% ትራዲሽናል ጆብ የሚባለው 40% በአርቲፊሻል ኢንተለጀንስ ይተካል። ያ ማለት እንግዲህ አርቲፊሻል ኢንተለጀንስን ለመጠቀም ያልቻሉ እና ደግሞ የተቀረውን ሰራተኛቸውን ሪስኪል ያላደረጉ ከአርቲፊሻል ኢንተለጀንስ ጋር እንዲሰሩ የሚያስችል ስልጠና ምናምን አድርገው ያላበቁ ካምፓኒዎች ይፈርሳሉ ማለት ነው። ዋጋ የለውም። ይሄ ምን ያሳየናል? የተለመደው አይነት የማኔጅመንት እና የአመራር ስርዓት ኦብሶሌት ይሆናል፣ ያረጃ ፍጅ ይሆናል። ኤአይን ኦቶሜሽንን መረዳት መጠቀም የማይችሉ ካምፓኒዎችና መሪዎች
ዋጋ አይኖራቸውም። በዛ ምክንያት ካምፓኒዎች በማያቋርጥ ሁኔታ ራሳቸውን ሪኢንቨንት እያደረጉ እያስተካከሉ ሰራተኛቸውን እያስተካከሉ ዓለማቸውን እያስተካከሉ እየተዘጋጁ መጠበቅ አለባቸው። ካልሆነ መፍረስ ነው። ይሄ አንዱ ምክንያት። ሁለተኛው የምናውቋቸው አይነት ትራዲሽናል ኢንስቲትዩሽንስ እየፈረሱ ነው፣ ኮላፕስ እያደረጉ ነው። ለምሳሌ ትምህርት እንግዲህ በፊት እንዳለው እውቀት በ1000 ዓመት ከዛ ደግሞ በ100 ዓመት ነው ደብል የሚሆነው አይደል? ዩኒቨርሲቲዎች አሁን ኦፕሬት የሚያደርጉበት እውቀት በ100 ዓመት ደብል ያደርጋል የሚለው እንትን ነው ፕሪንሲፕሉ፣ ካሪኩለም ምናምን ዲዛይን የሚያደርገው። አሁን ግን እውቀት በየ12 ሰዓቱ ደብል እያደረገ ነው። ሶ ዩኒቨርሲቲ ሞዴል የሚባለው እየቀረ 50% ኢን 2030 50% ስልጠና ትምህርት ቀጥታ ዩኒቨርሲቲ ገብቶ የሚማር ሰው የለም። ዲስታንስ እንትን ኮንቲኒዩንግ ኤጁኬሽን ነው። ስፔሻላይዝድ እንትኖች ናቸው፣ ሾርት ተርም ነገሮች ናቸው። ዛስ ወይ እንደኛ አይነት ተቋም በጣም ኢምፖርታንት ይሆናል። የረጅም ጊዜ ፒኤችዲ 5 ዓመት ምናምን ፈርስት ዲግሪ ምናምን ይዞ መግባት ይቀራል። ፋንዳሜንታል ኤጁኬሽን ስርዓቱ ይቀራል እና በ2035 ኤአይ ቱተር እና ዲጂታል ለርኒንግ ብዙውን ዩኒቨርሲቲ ይተካል። ኤአይ ቱተር አለ፣ ዲጂታል ለርኒንግ አለ። ሶ ዩኒቨርሲቲ እንትን የሚለው 2035 ነው፣ አሁን በቅርብ ነው። ሶ በዛ ምክንያት ሰዎች ከዚህ በኋላ እንዴት እንደሚሰለጥኑ እንዴት እንደሚበቁ ማሰብ አለብን። መሪዎች የሆኑ ሰዎች ሰራተኞቻቸውን እንዴት በስራቸው ያሉ ሰዎችን እንዴት እንደሚያሰለጥኑ እንዴት እንደሚያበቁ አሁን ተዘጋጅተው ካልጠበቁ አንዱ በኤአይ ቱተር በምናምን እየሰጠ በጣም ሰማይ ይደርሳል። ሌላው በሰው ልጅ በከበኔ ይደክመኛል ምናምን ፎከስ እንትን ብዙ ፋክተርስ እኔ ኤአይ አይደለሁም። ኤአይ እና የኔ ካፓሲቲ በጣም ይወልጠኛል። ያ ሶ ሬዲ ካልሆን ነገ ጠዋት አንዱ በዛ የሆነ በጣም ኢፌክቲቭ ይሆናል፣ ይሄኛው ይወድቃል፣ አይወዳደርም ማለት ነው። እኛ ሰውን እየተጠቀምን ስልጠና እየሰጠን ምናምን ነገ ጠዋት ሌላው ሩዋንዳ ወይ ደግሞ ሊኩዋኔው ኤአይን ተጠቅሞ እየሰጠ ከሆነ አንገናኝም። ኦብቪየስሊ እኛ ከገበያ ውጭ እንሆናለን። ሌላው 70% የጤና ወጪዎች ጤና ሪሌትድ የሆነ ኤክስፐንሶች ጊዜ ባለፈባቸው የጤና ስርዓት የመጣ ነው። 70% መቀነስ ይቻላል እና ይሄ ፐርሰናላይዝድ ሜዲሲን እና ኤአይ ዳያግኖስቲክ የሚባለው ሆስፒታሎችን ይተካል። ፐርሰናላይዝድ ሜዲሲን ለአንድ ሰው መድኃኒት ነው። ኤአይ ዳያግኖስቲክ የሚባለው ሆስፒታል ይተካል። ሶ ሆስፒታል፣ ዩኒቨርሲቲ ምናምን እየጠፋ ነው የሚመጣው ማለት ነው። ሶ ጤና ላይ የሚሰሩ ተቋማት ከሄልዝ ቴክ ጋር ጤና ቴክኖሎጂ ጋር ራሳቸውን ኢንቴግሬት ማድረግ አለባቸው፣ ይጠፋሉ። የመንግስት መዋቅር እንግዲህ አሁን የምናየው የመንግስት አይነት መዋቅር የተደራጀው የዛሬ 100 ዓመት ምናምን ነው። አሁን ኤአይ ሲመጣ አጃይል ፍላት ምናምን ሲስተም ካልሆን በጣም ይቸገራል ማለት ነው። እና አዳዲስ አይነት የጋቨርናንስ ሞዴሎች ለምሳሌ ኤአይ ድሪቭን ፖሊሲስ፣ ብሎክቼን ቮቲንግ፣ ዲሴንትራላይዝድ ዲሲዥን ሜኪንግ አይነት ነገሮች ጋር መለማመድ አለብን ማለት ነው። ጋቨርመንታሊቲ መግዛት ሳይሆን መገዛዛት፣ ጋቨርመንታሊቲ መገዛዛት የጋራ ሸርድ እንትን ነው። ሶ መጪው ጊዜ ውስጥ የሚኖረው ተቋም ስኬታማ የሚሆነው ግለሰብ ምናምን ለውጥን የተቀበለ ከለውጥ ጋር ለመኖር የወደደና የፈቀደ ለዛ ራሱን ያዘጋጀ ብቻ ነው ማለት ካልሆነ ዲፊካልቲ ይሆናል። ሌላው ሶስተኛው the rise of the disruptor mindset የሚባል ነገሮችን እያፈረሱ ዲስራፕት የሚያደርግ አፍርሶ የሚሰራ ቴክኖሎጂ እንትን ማለት ነው። ሶ የሚቀጥለው ዘመንን ዶሚኔት የሚያደርጉ መሪዎች በጣም ሳክሰስፉል የሚሆኑ መሪዎች ምንድናቸው? በራዲካል ትራንስፎርሜሽን የሚያምኑ እንጂ በቀሰስተኛ ለውጥ የሚያምኑ አይደሉም። ነገሩ ሁሉ በጣም ራዲካል ነው። ሶ ዲስራፕቲቭ ማይንድሴት አፍርሶ አዲስ ነገር የተሻለ ነገር መስራት የሚያስብ ሰው ያን የሚቀበል ሰው ለዛ የተዘጋጀ በዛ ሌቨል የሆነች ነገር ማስተካከል እዚች ጋር ሳይሆን ሲሪየስ የሆነ ትራንስፎርሜሽን የሚያመጣ መሪ ነው ዶሚኔት የሚያደርገው የሚቀጥለውን ዓለም ማለት ነው። ሶ የሚቀጥለው ዓለም ላይ ቦታ እንዲኖሩ የሚፈልግ መሪ ይሄን ዲስራፕቲቭ ማይንድሴት ይዞ ትራንስፎርሜሽናል ራዲካል ትራንስፎርሜሽን ኢምፕረስ ማድረግ አለበት ማለት ነው። ሌላው ኮንቲኒየስ የሆነ የማያቋርጥ ሁኔታ ራሳቸውን እያደሱ የሚሄዱ ካምፓኒዎች የወደፊቱ ካምፓኒዎች ናቸው። እነዚህ ካምፓኒዎች ቦታ ይኖራቸዋል። በማያቋርጥ ሁኔታ ራሳቸውን የሚያድሱ ከሆነ አንድ ቦታ ላይ አይቆሙም። ዲስራፕት ሲደረግ ቴክኖሎጂው አብሮ ወገባቸው አይሰበርም። ካምፓኒዎቹ አውትሊቭ ያደርጋሉ ማለት ነው። አገራትም እንደዚሁ ነው። ፖሊሲያቸውን ኢኮኖሚያቸውንና ስርዓታቸውን በዚህ መልኩ የሚያዋቅሩ ሀገራት ትልቅ ተስፋ አላቸው ማለት ነው። ሶ የሚቀጥለውን ዘመን የሚመራው ማን ነው? እንደ ኤሎን መስክ፣ እንደ ጄፍ ቤዞስ፣ እንደ ጄንሰን ሁዋንግ እና ቪዲያ ማለት ነው አይነት ሰዎች ናቸው የሚመሩት። ቢኮዝ እነዚህ ሰዎች ዲስራፕቲቭ ሜንታሊቲ ያላቸው
ዲስራፕቲቭ ማይንድሴት አላቸው። ኤአይ ፈርስት ካምፓኒ የሚባሉት ኦፕን ኤአይ፣ ጉግል፣ ዲፕ ማይንድ፣ ቴስላ እነዚህም ናቸው ደግሞ ዘ ኔክስት የሚሉት እንደዚህ አይነት ካምፓኒዎች ናቸው። ሶ የሚቀጥለው ዘመን የማን ነው የሚሆነው ከተባለ ለውጥን የሚጠብቁት ሳይሆን ከለውጥ 10 እርምጃ ቀድመው የሚሄዱ ናቸው። ለውጥ እስኪመጣ የሚጠብቁ ሳይሆን ከለውጥ ራሱ 10 ስቴፕ አሄድ የሚሄዱ ሰዎች ካምፓኒዎች ናቸው በሚቀጥለው ዘመን ቦታ የሚኖራቸው ማለት ነው። ሶ በዚህ ጊዜ ለውጥን ከተውን ለውጥን አንቀበልም ካል ከለውጥ ጋር በለውጥ ላይ ያሻፈረኝ ካል ካመጽን ምንድን ነው ውጤቱ? ያረጀ ያፈጀ ተቋም እንሆናለን። አንደኛ እንደ ሰውም እንደ ተቋም ያረጀ ያፈጀ እንሆናለን። ምንድነው የሚለው አንድ ካምፓኒ በየ5 ዓመቱ ራሱን ሪኢንቨንት ካላደረገ የሚቀጥለው 10 ዓመት መቆየት አይችልም። በየ5 ዓመቱ ሪኢንቨንት ማድረግ አለበት። መሪዎች ራሳቸውን ከኤአይ ጋር ምናምን ያለው ከቴክኖሎጂ ጋር ያላመዱ ካልመጡ በኤአይ ይተካሉ። አገራት ግሎባል እየመጣ ያለውን ፓወር ሺፍት መሰረት አድርገው ውጭ ግንኙነታቸውን ምናምን ካላደሱ ተጽዕኖ ማይኖራቸውም ብልጽግና የሚባል ነገርም ሊያሳኩ አይችሉም። ሶ ለውጥን አልቀበልም ያሉ አሁንም ዴታኒ ለውጥን አልቀበልም ያሉ ካምፓኒዎች በ2040 ከኤአይ ጋር አብሮ መስራት ከኤአይ ጋር ኢንተግሬት ማድረግ የከበዳቸው ካምፓኒዎች $7 ትሪሊየን የሚያወጣ ቫልዩ ያለው ገበያ ያጣሉ። አዳዲስ ነገር መፍጠር የማይችሉ ኢኖቬት ማድረግ የማይችሉ ካምፓኒዎች በፍጥነት ይከስማሉ። ሰራተኞቻቸውን ሪስኪል የማያደርጉ ከሆነ ከኤአይ ጋር አብሮ ለመስራት የሚያስችል ስኪል እንዲኖራቸው የማያደርጉ ከሆነ መሪዎች እንዳለ ሰራተኞቻቸው 100% በኤአይ እና በኦቶሜሽን ይተካል። በዛ ምክንያት የሚቀጥለው ዘመን የማን ነው? ለውጥን ተቀብሎ የሚመሩ መሪዎች ካምፓኒዎች ዘመን ነው ማለት። ሶ ምን ማድረግ አለባቸው በሚቀጥለው ዘመን መሪዎች? ኤአይ እና ኦቶሜሽን ተቀብለው አዶፕት አድርገው የስራቸው አካል ማድረግ አለባቸው። ሰራተኞቻቸውን፣ አሰራራቸውን፣ ስርዓታቸውን በሙሉ ፊውቸር ሴንሲቲቭ አድርገው መቅረጽ አለባቸው። የማያቋርጥ የመማማርና ኢኖቬት የማድረግ ባህል መገንባት አለባቸው። በየ5 ዓመቱ ለራዲካል ኢኖቬሽን ራሳቸውን ማዘጋጀት አለባቸው። ሶ በሚቀጥለው ዘመን ቦታ እንዲኖረው የሚፈልግ ሰው ማይንድ ሴቱ ምንድን ነው? አንድ ጃክ ዌልች የሚባል ሰው ቼንጅ ቢፎር ዩ ሃቭ ቱ ይላል። ተገዳችሁ ለውጥን ከመቀበላችሁ በፊት ቀድማችሁ ራሳችሁን ቀይሩ። ኮምፎርታብል አትሆኑ፣ ዳንጀረስ ነው፣ አደገኛ ነው። የቀድሞ አይነት አሰራር the old way of doing business already ያረጀ ያፈጀ ሆኗል። ሶ መሪዎች ከዚህ በኋላ ፊውቸሩን መጻኢውን ጊዜ ሊፈጥሩ ይገባል እንጂ እስኪመጣ መጠበቅ የለባቸውም ይላል። ሶ አሁን ምርጫው ወይ መቀየር ነው ቀድሞ ወይ ደግሞ መጥፋት ነው። እና አንድ ጀነራል ኤሪክ ሽኒሴኪ የሚባል ሰውዬ if you don't change you are going to like irrelevance even less ካልተቀየራችሁ ከጥቅም ውጭ መሆን እንደተቀበላችሁ ይቆጠራል። ሶ ለውጥን የማይቀበሉ መሪዎች አስፈላጊ ይሆናሉ። ለውጥንና ትራንስፎርሜሽን የማይቀበሉ መሪዎች ካምፓኒዎች ይፈርሳሉ፣ ይጠፋሉ፣ ይከስማሉ። ከለውጥ ጋር መሄድ ያቃታቸው ለውጥን ተቀበሉ መሄድ ያቃታቸው አገራት ደግሞ ወደ ኋላ ይንሸራተታሉ። ሶ ዋናው ጥያቄ ለውጥ እየመጣ ነው፣ ለውጡን እንምራው ወይስ ያጥፋን የሚለው ነው ማለት ነው። ለምሳሌ ለውጥ የተቀበሉ አገራት እና ሳውዝ ኮሪያ ኢኮኖሚያ በ3.5% እያደገ ነው። እንግዲህ ያደገ ኢኮኖሚ ለምሳሌ አንድ ደሃ ኢኮኖሚ 10% አደገ ማለት ያው ያ ትንሹ ኢኮኖሚ ነው 10% የሚያድገው። $100 ሚሊዮን ከሆነ 10% ማለት $100 ቢሊዮን ጂዲፒ ያለው ቢባል 10% ማለት 10 ቢሊዮን ነው። ግን 1 ትሪሊዮን ካለ 10% ስንት ነው? 100 ቢሊዮን ነው። ሶ ያደገ ሀገራት 1% 2% ነው የሚያድጉት። ለምን? ኢኮኖሚያቸው ትልቅ ከሆነ እሱን ነው በ1% የሚያሳድጉት። ሳውዝ ኮሪያ ግን 3.5% ጂዲፒ እያደገ ነው አሁን። ለምንድን ነው ሲባል ሳውዝ ኮሪያ ቴክኖሎጂ እና ኢኖቬሽን ላይ ሄቪሊ ኢንቨስት አድርጋለች። ሪኒዌብል ኢነርጂ ትራንዚሽን ላይ በከፍተኛ ደረጃ ኢንቨስት አድርጋለች። ይሄ ከፍተኛ እድገት እንድታመጣ አግዟታል። እና እስካሁን በዓለም ደረጃ እስካሁን የሽፍቱ ወደ ሪኒዌብል ኢነርጂ በመዛወራችን እንደሰው 12 ሚሊዮን አዳዲስ ስራዎች ተፈጥረዋል። ከዚህ ውስጥ ሶላር ኢነርጂ 4 ሚሊዮን ያክላል ማለት ነው።
በ2023 ማኬንሲ ያወጣው ሪፖርት እንደሚያሳየው ዲጂታላይዜሽን የተቀበሉ ካምፓኒዎች ትርፋማ የመሆን እድላቸው ስኬታማ የመሆን እድላቸው በ26% ይጨምራል ካልተቀበሉ ካምፓኒዎች ማለት ነው። በዚህ ዘመን ስኬታማ ለውጥ ማድረግ የሚቻለው ለውጡን ማኔጅ ያደረግንበት መንገድ የተቀበልንበት መንገድና የፈጸምንበት መንገድ ላይ ይመሰረታል ማለት ነው። ለውጥ አስፈላጊ እንዲሆን ያደረጉ ነገሮች ምንድናቸው? ቁጥራቸውን እኔ እንዳልነው እንግዲህ በ2030 800 ሚሊዮን ሰዎች ስራ ዕድል ያጣሉ፣ በኤአይ ይተካል ማለት ነው። 97 ሚሊዮን አዳዲስ ስራዎች ደግሞ ይፈጠራሉ። 97 ሚሊዮን አዳዲስ ስራዎች ይፈጠራሉ። ይሄን እንትን ማለት አለባቸው ማለት ነው። በ2030 ኦንላይን ሽያጭ ውስጥ 70% ኦንላይን ነው የሚሆነው። ኦንላይን በዲጂታል ሽያጭ ነው የሚሆነው። ይሄ በጣም ከፍተኛ ቼንጅ ነው። በ2023 70% የሚሆኑ ሸማቾች የሚገዙት ዕቃ በኢንቫይሮንመንትን ከማይበክሉ ካምፓኒዎች እንዲሆን ይፈልጋሉ። ይሄ ማለት የፈለከ ምርጥ ዕቃ ብታመርት ኢንቫይሮንመንትን እየበከልክ ከሆነ 70% ገዢ አይገዛህም። በቃ ኢት ማተርስ ዕቃው ብቻ ሳይሆን ያመረብክበት መንገድ ማተር ያደርጋል። ኢንቫይሮንመንት ሴንሲቲቭ ኮንሱመር አለ ማለት ነው። ይሄ ደግሞ ለውጥን መቀበል ይጠይቃል ማለት ነው። በ2030 25% የዓለም ህዝብ ከ65 በላይ ይሆናል። በዛ ምክንያት ሄልዝ ኬር እንትን ከ65 ዓመት በላይ ሰው ሲሆነው ህክምና ምናምን ኤጅ ሪቨርሳል ቴክኖሎጂ ምናምን ትልቅ ዲማንድ ይኖራቸዋል ማለት ነው። በታዳጊ ሀገራት ደግሞ ዩዝበል ልጅ ይኖራል። የወጣቶች ቁጥር በከፍተኛ ደረጃ ይጨምራል። ያ ማለት 60% በ2030 60% የታዳጊ ሀገራት ህዝብ ከ30 በታች ይሆናል ማለት ነው። ያ በአንድ በኩል ያደገው ዓለም ውስጥ የሰው ኃይል እጥረት፣ ታዳጊው ዓለም ውስጥ ደግሞ ከፍተኛ ሰው ኃይል ይመጣና መገናኘት ከቻሉ ሁለቱ ለምሳሌ የምዕራቡ ዓለም ማምረቻውን ወደዚያ አምጥቶ ካመረተ አንድ ነገር ነው። ወይ ደግሞ ብዙ ሰዎች በገፍ ወስዶ እዛ እንትን ካለ ሁለቱ ሚስማች ግን እንደዛ እንዳያደርጉ አውሮፓውያን ምርጫ ምናምን ነገጧ ሲቲዝን ይሆናሉ። ስለዚህ ብዙ ጥቁር ለምሳሌ ቢሄድ አገሩ በጀርመን ብዙ ይወልዳል ምናምን ነገጧት ማጆሪቲ ጥቁር ሊሆን ነው። እንደዚህ ነገሮች አገሯት በሚያስፈልጋቸው ልክ ሰው እንዳይወስዱ ያደርጋቸዋል ማለት ነው። ከዚህ የምንረዳው ነገር ብቸኛው መንገድ በዚህ ዓለም ውስጥ ብቸኛው ጠቃሚ ሆኖ የመቆያ መንገድ ለውጥን መቀበል ነው። ማይክሮሶፍት ክላውድ አውትዴትድ የሆነ ቢዝነስ ሞዴል ይከተል ስለነበር ለ15 ዓመት ብዙም የሸር ዋጋ አይጨምርም ነበር። ይሄ ሳቲያ ናዴላ የሚባለው የህንዳዊ የማይክሮሶፍት ኦፊስ ስራ አስኪያጅ ከሆነ በኋላ በጣም የተለየ ቢዝነስ ሞዴል ተከትሎ ማይክሮሶፍት ከነበረበት 300 ቢሊዮን ዶላር አሁን 2.8 ትሪሊዮን ዶላር ደርሷል። የማኔጅመንት ቼንጅን ኢምፕረስ አድርጎ ምናምን ማለት ነው። ተአምር መፍጠር ይቻላል ማለት ነው። ሲንጋፖር እንደ ማይክሮሶፍት የካምፓኒ ምልክት እንደሆነ ሁሉ ሲንጋፖር ደግሞ እንዳገር ጀርመን እንዳገር በጣም እንትናት ባይዘው የሲንጋፖር አሁን ፐር ካፒታል ኢንካሟ $80,000 ነው። በጣም ትልቅ ነው። ትላንት ማሌዥያ አልፈልግሽም ካንቺ ጋር አልሆንም ደሃነሽ። ዋናው ምክንያት ሲንጋፖሮች የብሔር 75% ቻይና ናቸው። ግን ምን አወጡ? ስራ የሚቀጠረው በብሔር አይደለም ብሎ ህግ አወጡ። ከዛ ማሌዥያ ጋር አብረው ሆኑና ማሌዥያኖቹ ደግሞ ለማሌዎቹ ለኦሪጂናል ህዝቦች መብት የሚሰጣቸው ይገባል። የመቀጠር መብትና የብሔር መብት መከበር አለበት አሉ። ከዛ ማሌዎቹ ይህን ሲያዩ የሲንጋፖር አካል የማይጥማቸው አባረሯቸው። ዋናው ግን ደሃ ናቸው ነው፣ ምንም አያደርጉልንም። ሲንጋፖር ለምናን የገባቸው ከማሌዥያ ጋር አሁን $80,000 ፐር ካፒታል ኢንካም አላት። ቻይና የዛሬ 30 ዓመት 40 ዓመት በጣም ደሃ ሀገር ነበረች። 800 ሚሊዮን ህዝብ ከድህነት በአስገራሚ ፍጥነት ወጥቷል። አንድ አዲስ ስቶሪ ይሄ ቶይስ አር የሚባል ቶይስ አር አስ ይሄ ኢኮሜርስ ነው፣ ኢኮሜርስ ካምፓኒ ነው። ኦንላይን የሆነ ሽያጭ ሰርቪስ መገንባት ይችል ነበረ፣ ግን ለአማዞን አውትሶርስ አደረገለት ይሄ ካምፓኒ በ2000 ማለት ነው። በ2017 ኮምፕሊትሊ ተዘርሮ በኪሳራ ከገበያ ወጣ። በ7 ዓመት ውስጥ ማለት ነው። ቢቀበል ኖሮ ለውጡን ግን
በዚህ ዘመን ለውጥ አይጠብቅህም፣ ቆሞ አይጠብቅህም። ከለውጥ ጋር የማይሄዱ ተቋማት፣ ሰዎች፣ ምኖች ዘይዳ ይሞታሉ። ሌላው በጣም አስገራሚ ነገር ይሄ S&P 500 እንትን የአንድ ካምፓኒ እድሜ 60 ዓመት ነበረ። 500 ቶፕ ካምፓኒስ S&P ላይ የሚመዘገቡ ካምፓኒዎች አንድ ቢያንስ 60 ዓመት ይቆይ ነበር። አሁን ስንት ይመስላችኋል? 15 ዓመት ሆኗል። አንድ ካምፓኒ የሚቆየው ሳክሰስፉል ካምፓኒ የተባለ እንዲያውም የተሻለ የሚባል 15 ዓመት ነው። የካምፓኒዎች እድሜ ከ60 ዓመት ወደ 15 ዓመት ወርዷል። በጣም አስቸጋሪ ነው። ለውጥን አልቀበልም የሚሉ ሰራተኞች ሰዎች ደግሞ አሁን ለምሳሌ በዚህ ዘመን 85% ሰራተኞች ፋብሪካ ውስጥ የሚሰሩ መንግስት መስሪያ ቤት ውስጥ የሚሰሩ 85% ሰራተኞች ስራቸውን አይወዱትም። ስራቸውን የማይወዱት ምክንያት ለውጥን ስላልተቀበሉ ነው። ከዘመኑ ጋር አብሮ መሄዳቸው ነው። በ2030 375 ሚሊዮን ሰዎች የሚሰሩት ስራ በኦቶሜሽን ይተካል። በኤአይ ሳይሆን በኦቶሜሽን። ይሄ በጣም ከባድ እንትን ነው። በዛ ምክንያት 90% የሚሆኑት አዳዲስ ካምፓኒዎች ከሚቋቋሙ ካምፓኒዎች መካከል ስታርትአፕ ካምፓኒዎች መካከል 90% የሚሆኑት ይወድቃሉ፣ ፌል ያደርጋሉ። የሰው ልጅ አማራጭ የለውም ለውጥን ከመቀበል ውጭ ማለት ነው። ለውጥን ለመቀበል ግን ምን ይደረጋል? ዘ ሳይኮሎጂ ኦፍ ቼንጅ አለ። የለውጥ ስነ ልቦና መላበስ ይጠይቃል። የለውጥ ስነ ልቦና መላበስ ሲባል ምን ማለት ነው? ፊር ኦፍ ቼንጅ መኖር የለበትም። ፊር ኦፍ ቼንጅ የሚባለውን ነገር ለውጥ ከመጣብን ለውጥን መፍራት የሚባለው ነገር የማይቀርልህን ነገር አትፈራም። እሱን ማሸነፍ ይጠይቃል። ለውጥን የማይቀበሉ ብዙ ሰዎች ስለሚኖሩ ኤኒ ኢኒሺየቲቭ ከዚህ በኋላ 75% ኢኒሺየቲቭ ይወድቃል። ቢኮዝ ሂውመን ሬዚስት ስለሚያደርግ ለውጥን ማለት ነው። ስኬታማ የሆነ የለውጥ መሪ ለመሆን ምን መሆን አለብን? አንደኛ ለውጥን አስቀድመን ማማተር አለብን፣ አንቲሲፔት ማድረግ አለብን። ቅድም ምንድነው የተባለው? 10 ስቴፕ ቀድመህ ጠብቀው ነው የተባለው። ሁለተኛ ቴክኖሎጂ ዲስራፕቲቭ ቴክኖሎጂን ኢምብረስ ማድረግ አለብን። አንአቮይደብል ነው። ከዚህ በኋላ የሚመጣ ቴክኖሎጂ ዲስራፕቲቭ ነው። በፍጥነት መተግበር አለብን። ኤግዚኪዩሽን እና ዘ ፓወር ኦፍ ኔት ፊኒሺንግ እናያለን ነገር በጣም በስፋት የምናየው ነገር ነው። ሶስቱ ነገር ካለን አሟልተን ከተገኘን ሞስት ፕሮባብሊ ስኬታማ የለውጥ ሰዎች የለውጥ ካምፓኒዎች መሆን እንችላለን። የቻርልስ ዳርዊን ያለው ነገር አለ። It is not the strongest of the species that survive, nor the most intelligent, but the one most responsive to change. የአደጋ ዘመንን አንሰርቴኒቲን የሚሻገረው ካምፓኒ ኦር ሰው ጠንካራ የሆነው አይደለም፣ እንዲሁም በጣም ኢንቴሊጀንት የሆነው አይደለም፣ ይልቁንስ ለውጥን የተቀበለው ነው ይላል። አልቀየርም ካላችሁ ሪሌቫንት ሆናላችሁ። እንደ ግለሰብ አልቀየርም ያለ ካምፓኒ ኮላፕስ ያደርጋል። አልቀየርም ያለ ሀገር ዲክላይን ያደርጋል። ስለዚህ ይሄ ለውጥ ፈንዳሜንታል መሆኑን የግድ መሆን እንዳለበት በዚህ ዘመን ውስጥ መለወጥ ከፈለግን መኖር ከፈለግን ሰርቫይቭ ማድረግ ከፈለግን ለውጥ ብቻ የውዴታ ግዴታ መሆኑን መገንዘብ አለብን ማለት ነው። እንደዛ ብቻ ሳይሆን የግዴታ መሆኑን መገንዘብ ብቻ ሳይሆን ለምሳሌ በ2030 ላይ 30% የሚሆኑት ካምፓኒዎች ይጠፋሉ። አሁን ያሉት ካምፓኒዎች ማለት ነው። በሪቴይል ፎሲል ፊውል ትራዲሽናል ማኒፋክቸሪንግ ላይ የተሰማሩ ካምፓኒዎች ደግሞ 50% ይጠፋሉ በዚሁ በተመሳሳይ ዓመት ማለት ነው። 20% የሚሆኑት ነን ፕሮፊት ሲቪል ሶሳይቲ ይጠፋሉ። በ2030 ላይ 15% የሚሆኑት ኮሌጆች፣ ዩኒቨርሲቲዎች ይከስማሉ። ይሄ በጣም ከባድ ነው። በ2030 ላይ 40% የሚሆነው የዓለም ሕዝብ ከፍተኛ የሆነ የሚጠጣ ውሃ እጥረት ያጋጥመዋል። 30% የሚሆነው ቢዝነስ ከፍተኛ የሆነ የኢነርጂ እጥረት ያጋጥመዋል። ሳፕላይ ቼን ዲስራፕሽን ይኖራል። በ2030 50% የሚሆነው የዓለም ንግድ ስርዓት ሳፕላይ ቼን ይዛባል። ይሄ ከ2000 ወዲህ የተቋቋሙ ፎርቹን ቶፕ 500 ካምፓኒስ ከሚባሉት ውስጥ 40% ይከስማሉ። ይሄ ሁሉ የሚያስረዳን ነገር ዓለም የማያቋርጥ ለውጥ ውስጥ እንደምትገባ፣ በጣም ፈጣን እድገት ውስጥ እየገባ እንደሆነ፣ በዚህ ፈጣን እድገት በዚህ በጣም ባቡር ውስጥ ቦታ እንዲኖር ከፈለግን
የግድ ለውጥን ተቀብለን በዚህ ባቡር ውስጥ መሰለፍ እንዳለብን ነው።